በጣም የሚወዳት እናቱ ስም ነው ለሷ መታሰቢያ ብሎ የሰጠኝ ስም ነው በዛ ምክንያት በጣም እወደዋለሁ ውስጡ ያለውን በቀጥታ ተቀባይነት ሳይኖረው በሆነ አይነት አስተሳሰብ ውስጥ የማያስመሰግን ሆኖ ትንሽ እንደ ጀግና ሊያረገኝ የሚለውንም አልጠላው ሞዶ ስሜ ነው ሌላው ይሄ ሰው ሌላው እንዲበድል ያዋጣቸው አይመስልሽም የጊዜው ልክነት ነው እያንዳንዱ ነገር ውስጥ ህይወቴ ውስጥ ድርሻ አላቸው ከመላቸው ውስጥ ነሽ ባይ ዲፎልት ማለት ነው ለዚህ በጣም አመሰግናለሁ ሐሳቡ ነበር በሆነ ጊዜ በጣም እድሜ ሳይጠና በተለምዶ እንደሚደረገው ወደ ኋላ ያዩ ለመታሰቢያ ሳልፍ ልታሰብበት ተብሎ እንደሚደረገው ሳይሆን ገና እየሰራው ባለሁበት ጊዜ የራሴን እውነት የራሴን ህይወት ጉዞ ትምህርት ለምድ እኔ በመረዳው መንገድ እንዲነገርልኝ በመፈልገው በራሴ ድምጽ ለማድረግ ስመኝ ነበር ሐሳብም ንግግርም ምናምን ነበርኝ ያው መጽሐፉ ላይ እንዳለው ያለው ሰሞን ግን ያን እድል ሰጠኝ ተመራው ልበል ወደዛ ሁኔታ ያን እድል ሰጠኝ ያው አስከተለኝ አተራረኩን ጀምሮ እዛው ጉዞ ውስጥ ራሴን ያገኘሁበት ሁኔታ ውስጥ ያገኘሁት ነው አስደንግጦኛል ያው ይታወቃል በተለይ ከትዳር ጋር የተያዘው ነገር ባትለው ከሚሉ ሰዎች ነበርኩኝ ሊመክሩኝ ከሚችሉ ሊያማክሩኝ ከሚችሉ ሰዎችም ጋር ለመወያየት ራሴም ደጋግሜ ለማየት የትኛው ምን አይነት ነገር ሊያስከትል ይችላል እንዴት ሊተረጎም ይችላል ምን አይነት ቦታ እንዴት ተደርጎ ይወሰዳል የሚለውን ለመገመት ለማሰላሰል ጊዜ ነበረኝና እስካሁንም አልተመለስኩም ደስተኛ ነኝ ቴንክ ዩ ውድ የነገረ መጽሐፍ ፕሮግራም ተከታታዮች በያላችሁበት ሆናችሁ ይህንን ስርጭት የምትከታተሉ እዚህ አዳራሽ ሆናችሁ ደግሞ ለመታደም ለመጠየቅ አስተያየት ለመሰንዘር የመጣችሁ የዛሬዋ እንግዳችን ዘሪቱ ከበደ ናት ዘሪቱ ከበደ ድምጻዊት ዘማሪት ተዋናይት ናት በ1990ዎቹ በወጣ አልበሟ ትታወቃለች በፊልም ስራዎቿ ደግሞ ቀሚስ የለበስኩለት ታዛ ወጣት በ97 የተሰኙት ይታወቁላታል በትወና ጥበቧም በጉማ አዋርድ ለመሸለም የበቃች አርቲስት ናት ዘሪቱ በቅርቡ ከልጅነት እስከ ልጅነት የተሰኘ መወያያ መነጋገሪያ የሆነ መጽሐፍ ለንባብ አብቅታለች እኛም በዚህ በነገረ መጽሐፍ ፕሮግራም ጋብዘናታል ማከላችን ሆና ለምን ጠይቃት ጥያቄ መልስ ለመስጠት ሐሳቧን ለመቀበል መታደሟን መገኘቷን ያመሰገንን ወደ መድረክ እንድትመጣ እንድትሸኙልን በክብር ጠይቃለሁ ዘሪቱ ከበደ በድጋሚ ስላገኘንሽ ደስ ብሎናል በጣም ቢዚ እንደሆንሽ አውቃለሁ ደግሞ ጥሩ ነው ሰውም ለሚያነሳቸው ጥያቄዎች ተገኝቶ መልስ የሚሰጥበት አጋጣሚ ማግኘትም ቀላል ነገር አይደለም ወይ ጉዳዩን የበለጠ ያጦዘዋል ወይ ያለሰልሰዋል አብረንም እና ይሆናል ይባላል እውነት ነው አንቺ እንደዚያው ሚዲያ ላይ መነጋገሪያ በመጥቶኝበት ሰዓት እንዴት ነው የምትቋቋመው በመተው እንዴት ነው የምታደርጊው ያው ዋናው ነገር ከየትኛውም ከውጪ ከሚመጣ ምላሽ ጋር አለማድረግ ነው እኔ የምመዘንበትን ቦታ እዛ አላረገው የትኛውም ምላሽ እንዳያነቃንቀኝ ሰልጥኛለሁ በአመታት ውስጥ በተለይ በእምነት ጉዞ ውስጥ በቃ መሆኑን ሁሉ በእግዚአብሔር ፊት እንደሚሆን ሰው በቃ በዛ አትኩሮት ነው መመላለሰው ስለዚህ ከዛ አንፃር ነው ከፍም ዝቅም ልልም ይችላል እና የትኛውም ውጫዊ ነገር ያን ያህል አይነቀንቀኝም
አንዳንዴ ከተለመደው የወጣ ነገር ሲባል ወይም ሲጻፍ በቃ ይሄ ጥያቄ ይመጣል። ምን አይነት ጥያቄ? አሁን እንዳየሽው እንዳነበብሽው እንዴ እንደዚህ ይባላል እንዴ አይነት በተለይ ከተለያዩ ወንዶች ጋር ፍቅር ግንኙነት ነበረኝ ሲባል ሁላችንም ይኖረናል። በተለይ ያጋጠመ ደፍረው የሚጽፉ ከስንት አንዶቹ ናቸው። ይሄንን ስትዩ አሁን ዙሪያሽ ያሉ ሰዎች አይክደልሽ እቺ አንቀጽ ብትወጣ ይሄን አፍተ ነገር ብትሰርዡ ሲሉ ሰምተሻቸዋል ወይስ ደጋረች እንደው አንቺ ማረገና ወይ ሁለቱንም ያሉ አሉ። ያው አንደኛ ልቡ እሱ አይደለም፣ አዋጅም ተፈልጎ አይደለም፣ ጉዞም ያን ያህል እንደዛም አይደለም። ግን ትግል ውስጥ ሰው ሆነን በምንመላለስበት ህይወት ውስጥ መንፈሳዊነትን ህይወት ባደረግንበት እንኳን ሳይቀር ስጋ እንደለበሱ ሰዎች የምንታገልነን እና እኔ የታገልኩበትን ትግል ኃላፊነት ልወስድ ስለፈለኩ የከበበኝ ብርሃን ስለሚያሳየኝ ድካሜን ስለሚያሳየኝ ያሳለፈኝ ምህረት ያሳለፈኝ ጸጋ ደግሞ ክብር የሚገባው ሊነገርለት የሚያስፈልግ ስለሆነ እንጂ ያው ወቁልኝ ነገርም አይደለም። ከዛ የተነሳ ይሄንን ቆራጥነት ኦር ይሄንን ኮንቪክሽን ልበለው መልካም ነው፣ ይጠቅማል፣ ለብዙዎች መጽናናት ይሆናል፣ ለብዙዎች ኢንካሬጅመንት ይሆናል፣ መማሪያም መጠንቀቂያም ይሆናል ያሉ ነበሩ። የሳሱልኝም ደግሞ ነበሩ። ይሄ ነገር እንኳን እንዲህ ተዘርግፎ በጥቂቱ እንኳን የተገለጠ ነገር ያልተገለጠውም ጭምር በግምትም በሐሰትም ብዙ ይባላል እና ይሄ በጣም ያዋጣል ወይ ያን ያህልስ ይገባናል ወይ ያሉም ነበሩ። ግን እኔ ይሄንን ያው ከአምላኬ ጋር ባለኝ ንግግር ለራሴም ህሊና ካለኝ ንግግር ከራሴ ህሊናም ጋር ካለኝ ንግግር የመጣ ውሳኔ ነው። ምንም ማልመለስበት ነው። በጣም ደስተኛ ነኝ። አንዳንዶቹ ልክ እንዳልኩሽ ለምን አለች ይላሉ። በጣም በቃ አንድ ገጽ ነው በአብዛኛው የተነበበው ከመጽሐፍሽ። የሚገርም ፎቶ ተነሳ ሶሻል ሚዲያ ላይ ተለቀቀች። ብዙዎቹ እዛ ገጽ ላይ ነው የቆሙት። ከዛ በፊትም ከዛ በኋላ ያለ አይመስልም እና እንደ ያልኩ ያለ ጎልቶ ወጣልኝ። እሷን ነበር መጽሐፉን ሳነበው እና ግን እንዲሁ ሰዎች ብዥ ያለባቸውን ነገር ማጥራት ተገቢ ስለሆነ ለምን ጻፈችው ባትለው ይመረጥ ነበር የሚሉ እንዳሉ ሁሉ እንደገና ደግሞ ይህንን ስትጽፍ ወደዛኛው ወገንስ ማሰብ አልነበረባትም ወይ? ቤተሰብ የሚባል ነገር አለ፣ ልጅ እንዲህ ይላሉ። ሌላ ደግሞ የቅርብ ሰዎች የነገሩኝ ራሷን ነው ኃጢአተኛ ደካማ ለማድረግ በለፋችሁ ልፋት የተኖረ ነው የተጋነነም አይደለም። ኃላፊነት የተወሰደበት ነው። ያው የሌላውን ማጉላት አይጠቅምም። የኔ ኃላፊነትም አይደለም። እኔ ኃላፊነትም ወስደው ራሴ ለኖርኩት ለተማርኩበት ህይወት ነው። ሰውንም የሚጠቅመው እኔ ከህይወቴ የተማርኩት ነው እንጂ ማሳበብና መክሰስ ምንም ጥቅም የለውም። በቃ ኃላፊነት ይወሰዳል። በህይወት እንማራለን፣ እንሻገራለን። የተሻለ ቀን አለ ህይወት ላይ። ስለዚህ ያን ማድረግ ነው የተፈለገው እንጂ ሂሳብ ማወራረድ ልክ ነኝ ራስን ለማስተረፍ ኦር የራስን ጽድቅ ለማስቀረት እዛ ውስጥ መፍጨርጨር አልነበረም። ስለዚህ በቃ እኔ ከእምነቴ አንጻር ሁልጊዜ በህይወት በየትኛውም ግንኙነት የራሴን ነው ማየው። ሌላኛው ሰው ሚዛኑ ትልቅ ሊሆን ይችላል፣ ላይሆንም ይችላል። የራሴንም እይታ አለ ልክ አላምነውም። ከእግዚአብሔር ውጪ ሙሉ እውነት ያለበት ቦታ የለም። ስለዚህ በቃ እኔ በደረስኩበት ልክ ለራሴ ህይወት ለተራረመድኩት እርምጃ ላጠፋሁት ጥፋት ኃላፊነት ነው የወሰድኩት። እንደዛ ነው። የራሴን የጻፍኩት የራሴን እውነት ይዋል በቃ። ስለዚህ የራሴን ደካማነት ወይም የራሴ ወደቅሽባቸው ቀናት የተጸጸትሽባቸው የመጣሽባቸው መንገዶች ስላተኮርሽ ያኛው ደግሞ ያልታወቀ ገጽ ስለሆነ እንደው እገሌ ቢያነበው ምን ሊሆን ነገሌስ የሚል ነገር ስላስነሳ ነው። ጥሩ መልስ።
ትዝ ይለኛል አንዴ ያምቡሌ ዲጄ ያምቡሌን ክፈትላቸው አለች ተባለና ግልጽ ሾል እኛ ማናቀው እናንቺ እኔ ማላቀው ያ ዲጄ ያምቡሌን ክፈትላቸው እንዲያስታውሱ ተነግራቸዋለች ማለት እንደሆነ ያምቡሌ መቼ ይታወቃል። ከዛ በኋላ ግን የውጭን ግን ሌላ አቅጣጫ እንዲታይ ምክንያት ነው። አዎ የመጀመሪያ ስደቴ ነበር። የመጀመሪያ ስደቴ ብዙ ተቃውሞ፣ ብዙ ስድብ በአደባባይ ያስተናገድኩበት ገጠመኝ ነው። ስለዚህ የጓዳ ሰው፣ የጥሞና ሰው፣ የማሰላሰል ሰው፣ ራስን ለማየት እድል ያገኘሁበት ለመንፈሳዊ ሕይወቴም ትልቅ መሰረት ያለው አቅጣጫዬን የቀየረ አጋጣሚ ነው። ለምን ሲያሞካሸኝ ሲያወድሰኝ ተገኘች ተብዬ በቃ እንደ ብርቅ ስታይ ከነበርኩበት ሰሞን ድንገት ዞር ብሎ አገር ሁሉ የሚሰድበኝ አጋጣሚ ነው የሆነው። የመጀመሪያ ነው። ከዛ በላይ መጨረሻ አልሆነም። የመጀመሪያ ስለነበረ በቃ ጠቅሞኛል። ህይወት ላይ ዞር ብዬ ለብቻዬ ህይወትን ለማየት ራስን ለማየት እድል ያገኘሁበት፣ መጽሐፍ ቅዱሴን ለመግለጥ እድል ያገኘሁበት። ስደቱ የመጣው ከመድረክ ህይወት ቀደም ሲል ትታወቂበት ከነበረው ህይወት ወደ ሌላ ለመግባት ማለት ነው። አዎ እንደዛ ነው። ምን አሁን አንዳንዱ አልገባውም ለምን እንደዛ አለች ይላሉ። ያው እኔ ወጣት ልጅ ነበርኩ። ብዙ ውጣ ውረድ አላየሁም። እንደነበረኝ ማምነውን ተሰጥኦ እየተከተልኩ መልካም ነገሮች ብቻ እየገጠሙኝ ነው የመጡት እስከዛኛው ምዕራፍ ድረስ። በመንፈሳዊ ህይወት በዛኛው መንገድ ለመራመድ የቀረቡልኝን ኦፈሮች ወይም ይሄኛው መንገድ ልክ ነው፣ የእግዚአብሔር ለመሆን ይህን ማድረግ ይኖራል፣ መጽሐፍ ቅዱስሽን ግለጪ ምናምን የሚሉትን በሙሉ ልብ እንደሚያስፈልገው ሰው ወይ በሙሉ ትኩረት ለምን ይዋሰኝ ስለነበረ ዝና፣ አቴንሽን፣ ተፈላጊነት፣ ተወዳጅነት ከዛም ጋር ተያይዞ ቢዚነት ነው በሙያው ባለ አገልግሎት ይዋሰኝ ስለነበር ለዛ ህይወቴ ላይ የመጣ ለነበረው መልካም ግብዣ እድል የምሰጥበት ፋታ አልነበረኝም። ያ አጋጣሚ ያን ፋታ ነው የሰጠኝ ማለት ነው። አረፍ ብዬ በቤት ሆኜ እግዚአብሔርን ቃል እንድከፍት መጽሐፍ ቅዱሴን እንዳነብ እድል የሰጠኝ ነው ማለት ነው። አሁን እኛ እዚህ እንግዶችን ስንጋብዝ አንዳንድ ጊዜ የተለያየ እውቀት የተለያየ ሀሳብ ያላቸው ሰዎች እዚህ ይመጣሉ። ትልቁ እኛ የሚያሳስበን በእነሱ ውስጥ ያለችው ኢትዮጵያ፣ በእነሱ ውስጥ ያለው ዓለም፣ በእነሱ ውስጥ ያለው ሰላም ማየት ማሳየት ይሆናል። መጋቢ አዲሸቱ አለማየሁን ስንጋብዛቸው የኢትዮጵያን ታሪክ ላይ አተኩረው ብዙ ነገሩ። ኡስታዝ ኑሩ ስንጋብዝ ልክ እንደዚህ እና ሁላችንም የምናየው ኢትዮጵያን የምናይበት ማህበረሰብ የምናይበት መንገድ በጣም የተለያየ ነው የሚሆነው። በኢትዮጵያ ውስጥ በተደጋጋሚ ጦርነት ያጋጥማል። ጦርነት ላይ ያለሽ ቅዋሜ፣ ጦርነት ላይ ያለሽ አቋም መጽሐፍሽ ላይ ተገልጧል። ይበልጥ ደግሞ ፉከራ የለኝም ኢትዮጵያ ላንቺ የሚል ሀሳብ ያለው እሱ ዘፈን ቢብራራ ደስ ይላል። እንዴት እናሰብሽው ብናውቀው? ያው ትኖር ኢትዮጵያ ለሀገሬ የዘመርኩት ነው። ያው ጸሎቴም ነው። እንዳልኩ ብዙ ነገር ላይ እርግጠኛነት ስለሌለኝ ልዩ የመፍትሄ ሀሳብ ወሬ የሆነኛውን እንዲህ ማለት አይነት አይደለም የኔ አፕሮች። ያ ግን ጸሎቴ ነው። ቁጭቴን ለምን ከዛ ጦርነት ሰሞን በፊት የከረምኩበት ጸሎት፣ ስለ ሀገር የነበረ ምልጃ፣ ስለ ሀገር የነበረ ምኞት እግዚአብሔር በሰጠኝ ልዩ ልዩ እድል እንደዚህ አይነት ህብረቶችና እንደዚህ አይነት ልብ ካላቸው ወገኖች ጋር ከነበረ ህብረት የተነሳ በጣም ስለ ሀገር አጥብቆ የሚጸልይ ስለ ሀገር የሚያስብ አካባቢ ነበርኩና በጣም ብዙ ከመጸለይና ብዙ ተስፋ ከማድረግ ከዛ መልካም የሚመስል ነገር ከመታየቱ የተነሳ እንደገና ጦርነት፣ እንደገና መለየት፣ እንደገና መከፋፋት፣ እንደገና አንተ አንቺ፣ አንተ እዛኛው ይሄኛው መባባሉ ተመልሶ የሚመጣ አልመሰለኝም ነበር እና በቃ ሃርት ብሬክ የልቤን ስብራትም ያንጸባረኩበት ነው ብዬ ነው የማስበው። እና ኢትዮጵያ እማትኖር እስኪመስል ድረስ ሁሉም በየወገኑ ብትንትን ብሎ
በቃ መልኳ ጠፋ። ያችን ምናቃት መልኳ ባና መልካትም እንወዳታለን፣ አድገንባታል። የሷ ነን የኛ ናት። እሷ የልጆቻችንም እንድትሆን ምኞቴ ነው፣ ጸሎቴ ነው። ያ ሰሞን ያለ ሁሉ አይመስልም ነበር፣ በጣም ዳርክ ነበርና በቃ ሌላ ባላረግ እንኳን ጸሎቴ ላካፍል በዚህ ዘመን እንደኖረ ሰው ብዬ የሰራሁት ነው። አው የኛ ሀገር ጦርነት ይገርመኛል። ያው ዞረን እዚያው ነው፣ ዞረን እዚያው ነው። ስለ ሰላም ማውራት ራሱ አንገት የሚያስደፋባቸው አጋጣሚዎችም ይበዛሉ። የገጠር ሰው ምን ይላል? ደገኛ በሬውን ይለዋል አውግቸው አትምጣ ብለሽኝ መጣሁ ረስቸው። ከኢትዮጵያ ከጦርነት ጋር ያላት ይመስላል። እንደው እዛው ያው ዘራፉ ላይ የለሁበትም፣ እኔ የለሁበትም። እሱ አሁን የሚጠቅመን ነው ብዬ አላስብም። የዘራፉ ወቅትም ዘመንም ነው ብዬ አላስብም። በቃ አሁን አብሮ የሚያኖረንን ፍቅር፣ አብሮ የሚያኖረንን መቀባበል የምንፈልግበት፣ በመሸነፍ የምናሸንፍበት፣ የምንያያዝበት፣ የምንቀባበልበት ነው እንጂ ያኛው አሁን የሚያስፈልገን አይመስለኝም። እና እሱኛው ጋር የለሁም። ሁላችንም ውስጥ ያለችው ሀገር በሁላችን ልብ ውስጥ የምትመላለሰው ኢትዮጵያ የሚያገናኛቸው የሚያለያያቸው ነገር ስላለ ገሌስ እንዴት ያስባል ማለት ተገቢ ነው። ዛሬቱ የመጀመሪያው አልበም የመጀመሪያውማ ማለት ያስቸግራል። ምክንያቱም ብቻውን ከሆነ አንድ ነው አንድ ነው እና እዛ ላይ ደግ አባቴ ክፉ ባሏ የሚለው የእውነት መጀመሪያ ሴት ማናት እንደል ያደረገኝ ዘፈን ነው። በጣም የተለወጠ የተለየ ነው። የብዙ ሰው ህይወት የሚነካ ይመስለኛል። እሱን ዘፈን ስሰማ አንዳንድ ዘፈኖች በጣም ስወዳቸው በራሴ ጭንቅላቴ ውስጥ ክሊፕ ሰራላቸዋለሁ። ይሄን መጽሐፍ ሳነብ ግን የሰራሁት ክሊፕ አፈረሰች። ለምንድን ነው? ብዙ ጊዜ ክፉ ባሏ ሲባል ሰክሮ የሚደባደብ የሚማታ ይሆናል። ያቺን ሳነብ ክፉ ደግ አባቴ ክፉ ባሏ፣ ክፉ ባል ያስባለው ይሄን ሁሉም ያሟላ አይደለም። ያው ቅድም እንዳልከው ሁሉን ነገር አይተን አንጨርስም። የአባቴን ክፉ ባልነትም ሆነ መልካም አባትነት በዛ ያን ሶንግ ባካፈልኩበት ሰሞን ከልጅነት ትዝብቴ አምጥቼ ነው ያቀረብኩት። በዛ ጊዜ እናትም አይደለሁም ሚስትም አይደለሁም። ስለዚህ እውቀቴ ውስን ነው፣ እይታዬም ውስን ነው። ስለዚህ ይሄ የልጅነት እይታዬ ነው። ሆኖም እውነት የለውም ማለት ግን አይደለም። በቃ ሚስቱን ሊወዳት እንደሚገባው እንዳልወደዳት አምናለሁ። ያ እንዲሆን በመካከላቸው ምን እንደነበር አሁን ትዳርን አይቶ እንዳለፈ ሰው እንደ በፊቱ አይደለም ግርድፍ አድርጌ የምደመድመው። ምን እንደነበረ በምን ምክንያት እንዲህ እንደሆነ እሱን ሁሉ አላውቅም። ግን እኔ ደስተኛ ልትሆን እንደሚገባት ያልሆነች፣ በደንብ ተግቶ ፍቅሩን የሚገልጥ ባል ስላልነበር ያ ሆድ ያስብሰኝ ነበር። እናቴ አጠገቤ ናት፣ አያታለሁ። ስለዚህ የዛ ትዝብት ነው። በሁለቱ መካከል የ31 ዓመት ልዩነት አለ በእናትሽና በአባትሽ መካከል። ግን እንዲሁ እንትን ያልሽ አይመስልሽም? ዛሬ ሆነ ስታስቢው አንድ ሰው የኖረበት የመጣበት የተማረው የድሮ አባቶችና የአሁን አባቶች እኮ ልዩነት አለ። እኔ አባቴን አባትነት አልደገምኩትም። እኔ ልጅም የእኔን አባትነት አይደግመውም። በየዘመኑ አዳዲስ አባትነቶች ስላሉ እውነት ነው። ሶስቱም ልክ ናቸው። እና እንትን ያልሽ አልመሰለሽም? የፈረድሽ ትንሽ ያው ግን በእውቀቴ ልክ ነው። በጊዜው በነበረኝ ትዝብት እውነቴን ነበረ፣ ያየሁትን ነው። አባቴ ደግሞ ያን ያህል የትናንት የሚባል አይነት አልነበረም። ከኩዮቹ አንጻር በጣም ዘመናዊ እና ለብዙ ነገር ክፍት የነበረ ሰው ነው እና የተሻለ ይጠበቅበት ነበር። ያንን ታሪክ አጫውት በጣም በቃ ልቦለድ ራሱ እንደ ፊልም ስለምትጽፊ ማለት ነው በጣም ይታያል። አባትሽ አረፉ፣ ደንግጣችኋል፣ ሀዘን ላይ ናችሁ፣ ቤተክርስቲያን ሄዳችኋል፣ ቀብር ላይ ነው የህይወት ታሪክ የተነበበ ነው። ያ ከባድ ነው።
ለምንድን ነው ያነሳሁት? ዘሪቱ ከበደ አማጺ ናት። አመጿን ምን ወለደው? ዝም ለራሴ ማሰብ ጀመርኩ እና 3-4 ነጥቦችን ለማገናኘት ነው። ለምሳሌ ይሄ ያው መጽሐፉ ላይ ስላለ ገልጸዋለን። አባትሽ አረፉ የህይወት ታሪክ ሲል ነበር። ቀደም ሲል ከእናትሽ በፊት የተወለዱ ተዘረዘሩ እንጂ የእናንተ ስም አልነበረም። የምታውቂያቸው ሰዎች ናቸው። ያንን እንኳን ማቃናት አልቻሉም። ስለዚህ የህብረተሰብ ወዴት እየሄደ ነው ያስብላል። አንድ እንደገና ደግሞ በልጅነት እናንተ ግቢ ውስጥ በነበራችሁ ጊዜ የሰፈር ሰው ግቢያችሁ ውስጥ የሚጥለው የሞተ ዶሮ የሆነ ጽሁፍ መተት ድግም ምናምን የሚባል ነገር አለ። እሱ አለ። በኋላ ደግሞ በ83 ኢህአዴግ ሲገባ መሳሪያ ደብቃችኋል እናንተ ቤት ተብሎ ደግሞ በሰፈር ሰው ጠቋሚነት ቤታችሁ ተፈተሸ። የድሮ የአደን የሚዋልበት ነበር። እንደገና ከጥቂት ዓመታቶች ደግሞ ልክ እንደዚሁ እናትሽ ታስረው ነበር። ለዚህ ለታስረው ሲባል ረጅም ይመስላል። ሰዎች ጠቆሙን፣ ቤተኞች ጠቆሙን በምን እና አንዳንድ እነዚህ ነገሮች ሁሉ ተደማምረው ይህ ህብረተሰብ ምንድን ነው ብሎ ላወጣው ደንብ ያለመገዛት አመጽ ተጸነሰ ይመስለኛል። ያው ትልልቅ ሰዎች ወይም ህብረተሰብ ሁሌ ልኩን እንደማያረግ አውቃለሁ። በቃ ስለዚህ የራሴን ፈላጊ ሆኛለሁ ከልጅነት። እሱን ማለት ከሆነ የፈለግከው እሱ የመጀመሪያው ራሱ ከላቃቸው ጋር የነበረው እንትን እንደው ቢሰው ባንቺ ድምጽ እንዴት ነበር ህብረታችሁ? ጥምረቱ ማለት ትዳሩ ትንሽ ኦድ ነው በጣም። ሁለታችንም ታዛቢዎች ነን። በቃ ህብረተሰቡን በትዝብት የምናይ ሁሌ ልክ ያደርጋል ብለን የማናም ነው እና በቃ የራሳችንን ማድረግ ለራሳችን መብት የሰጠን እንደፈለግን የምንሆን የምናምንበትን በቃ እንደ ህሊናችን ለመሆን የፈቀድን ከዛ የባህል እስረኞች ናቸው ብለን ለምናስባቸውም ሰዎች ብዙ ክብር የሌለን የሆነ እንደ ፈሪ እንዳላዋቂ ለመቁጠር የሚቃጣን አይነት ነበረንና ያው ህብረታችንም አብሮነታችንም በዛ ውስጥ ነው። ያ የጋራ ነገር ስለነበረን በዛ እንደፈለግን ያደረግ ነው። ያው በዛ ውስጥ እንደፈለግን ስናደርግ የራሳችንን ኦሪጂናል የሆነውን ማድረግ ብንችልም ያው ደግሞ ህብረተሰብ የቻለበትን በዘመናት ውስጥ ደግሞ ያስቀረውን ጥበብም ደግሞ ሚሳርገናል። ያ ስለ አመጽ እያነሳን ነበር። አመጽ ስል አመጽ አሉታዊም አዎንታዊም ነገር አለው። አመጽ ማለት ቅድም ያልሽው አይነት አንቺም ስለተጠቀምሽበት ነው የተጠቀምኩት። ከላቃቸው መንግስቱ ጋር አብሮ ለመሆን ስትወስኑ እጅግ በጣም ተቃራኒ በሆነ መንገድ ሙሽሪቷ መልበስ ያለባት ነጭ መሆን ሲገባው አንቺ ጥቁር እሱ ነጭ ለበሰ። ደግሞ ለዚህ ህዝብ ብላችሁ አይ አይደለም እኛ እንደፈለግ ነው ግዴታ የለብንም። ከቀድሞን ለተደነገገው ሁሉ ለተለመደው ሁሉ ግዴታ የለብንም። መደገስ ግዴታ የለብንም። በቃ ያረጃጅሙ ነገር ግዴታ የለብንም። እውነትም ግዴታ የለብንም። አሁንም ግን ከዛ ያለፈ ግን ግድ የሆኑ ቁም ነገሮች ግን ሚስ አርገናል የተጎዳንበት እንጂ የሰርጉ ሁኔታ ሲምፕሊሲቲው በእግዚአብሔር ፊት ብቻ መሆኑ በተረዳ ነው ልክ ማለት ነው። የትዳርን ምንነት ኃላፊነቱን ምኑ በመገንዘብ አይደለም። ህፃናት ልጆች ነን። 21 ዓመቴ ነው 23 ዓመቱ ነው ያን ያህል። ስለዚህ ቁም ነገርም በብዙ የተዘጋጀን አይደለንም እና ያው ግዴታ አይደለም በሚል ነው እኛ እንደምንፈልገው ነው የምናደርገው። ህብረተሰቡ ከደነገገው ከደነበበው ደንብ ውጪ እንዳመንበት እንኖራለን የሚል አሁን ምን ብለሽ ነበር? እንደዚህ ማሰባችን ያሳጣን ነገር አለ። ልክ ነው። 23 ዓመቱ ነው 21 ዓመትሽ ነው ልጅነት አለ። አሳጣን የምትይው ነገር እስኪ ነው ምን አጎደለ ህይወትሽ ውስጥ ትዳራችሁ ውስጥ? ያው ትዳር በስሜት ብቻ የሚገፋ ነገር አይደለም። በጣም እውቀት የሚፈልግ ብዙ ጥበብ የሚፈጅ የትልቅ ሰው ነገር ነው። የልጆች ነገር አይደለም።
ከአመጽም ጋር ብዙ የሚስማማ አይደለም። በራሱ የመገዛት ነው፣ የቃል ኪዳን ነው፣ ረጅም ነገር የማየት ነው እና መንፈሳዊም ነው፣ እግዚአብሔር ያየው ነው። ስለዚህ ያንን ሁሉ ያገናዘበ እውቀትና ዝግጅት ያስፈልገን ነበር። ከኔ እሱ ይሻል ነበር። በቃ እኔ ፍቅር መያዜን እና ላምነው የምችለው ሰው መሆኑን ብቻ ነው ያየሁት እንጂ ሚስትነት ምንድነው፣ ነገ ምን ይጠብቀኛል፣ ፍቅር ራሱ እንዴት ነው፣ ይሄ አሁን ጋል ጋል ያለው ነገር ላይኖር እንደሚችል ራሱ አላቅም። ለዘላለም እንደዛው እንደሚኮን ነው የኔ በዛ ጊዜ የነበረኝ እውቀት። ስለዚህ ትራዲሽናሉ ነገር ግን በብዙ ተሞክሮ ሴትነትንም ሮልንም ኃላፊነትንም ሚስትነትንም በሁሉ መቶ በመቶ ባንቀበለው እንኳን የራሳችንን ምንለውን የሆነ ያህል ማድረግ ብንችል እንኳን አብዛኛውን ነገር ግን ብንወስድ እንጠቀምና ዝግጅት ይኖረን እንጠነቀቅ። ራሳችንን የሚያመንባቸውን ብዙ ነገሮች ያን ያህል አናምንም ነበር የሚል ነው እና ያው ስጽፈውም በየትውልዱ የኔ አይነት እህቶች አሉ፣ በተለይ ወጣቶች ወንዶችም ግን በተለይ ሴት ልጆች ይኖራሉ። ከብዙ ነገር አንጻር የኔን የሚሉ መልካም ነው። በሁሉ ሰው እንዳለ ብቻ መሆን አይቻልም፣ የኛም አለን። ግን አክብሮት ለቀደሙን ሰዎች አክብሮት፣ ከነሱ መማር። አላዋቂዎች አይደሉም፣ ብዙ ያዩ ናቸው ይመስላል። ወጣትነት ትንሽ ይዋሻል በሱ ታላላቆች አላዋቂ የሚያስመስል ያልሞከሩ የሚያስመስል የሆነ ሰሞን አለው። መጣን በቃ ለውጡ ሁሉ በእጃችን ነው አይነት እና ሶስቷን ትንሽ ያዝ እንዲያረጓት ካገዝኩ ትራዲሽናሉ ነገር በእርግጥ ትራዲሽናል ያ የሚሰራውን የሚጸናውን ብዙ ነገር የሚፈራበትን ትዳር የሚፈልጉ ከሆነ ከሱ ነገር ጋር ጠበኛ ባይሆኑ እንደሚጠቀሙ በቃ እኔ ከተጎዳሁበት አካፍዬ ለማለፍ ብዬ ነው እሱንም ያነሳሁት። አሁን መጽሐፉ ላይ ደግሞ ምን ይላል? ሚስት መሆን ያስተማረኝ የለም። ይገርማል አገላለጹ፣ ግን ደግሞ ውስጡ ጥያቄ አለው። እህቶቻችን ሚስት የሆኑት፣ ሚስቶቻችን ሚስት የሆኑት፣ እናቶቻችን ሚስት የሆኑት ሚስትነትን ተምረውት ነው? በመማር ነው የሚመጣው ሚስት መሆን? በማየት በማንበብ ነው? ምክንያቱም ልክ አሁን ያንቺ አስተዳደግ ስናይ በጣም ስርዓት ባለው ቤተሰብ ውስጥ የማደግሽ ነው ያህል ከግቢ እንዳትወጪ መደረጉ ነው ያህል፣ በዛው ልክ ደግሞ እጅግ በጣም አውሮፓ ውስጥ አሜሪካ ውስጥ የሚታወቁ የሆሊውድ አክተሮችን ደግሞ ታይ ነበረ። አክትረሶችን አለባበስ ሁሉ ድፍረታቸውን ነበር የምትወጅላቸው። እና አንዳንዴ ይሄን በትምህርት ነው የምናገኘው፣ በማየት ነው፣ በመልመድ ራስን በማሰልጠን እንዴት ተረድተሽው ነው? እውነት ነው እንደዛ ያስጠይቃል። ግን የምናየው ነገር ኤክስፖዝድ የሆንበት ነገር ሁልጊዜ ያው ማተር ያደርጋል። መጽሐፉም ላይ እንደጠቀስኩት እኔ አካባቢ መልካም ሚስቶች ነበሩ። ከእናቴ ይጀምራል፣ ከአያቴ ይጀምራል። በጣም ጥበብ የሞላባት ሴት ናት አያቴ። በጣም እንኳን ከቤቷ አልፋ ለአካባቢዋ እማዬ እስክትባል ድረስ ብዙ መልካምን የምትሰጥ፣ ቤቷን በሚገባ የምትመራ፣ ለባሏ በሽታ በጥበብ የምትመራ፣ እናቴም እንደዛው ምቹ ባልሆነ ሁኔታ እንኳን ክብር ሳታጓድል በመልካምነት ያረገች ናት። እነሱን አይቻለሁ። ግን የሆነ አይነት ስልጠና ይቀረኝ ነበር ብዬ አስባለሁ። ለምን በተለይ የእናቴን ኤክስፒሪየንስ ሁላችንም የሆነኛው ነገር ብልሽት የሆነ አጸፋ ነገር እንሆናለን። አሁን እናቴ በቃ እሷ ያው አመጿ ነኝ እላለሁ አንዳንዴ። እንደውም ምንም ሳታደርግ ያለፈችበትን ሁሉ በእኔ በኩል ከወጥ ቤት ይልቅ ወደ መጽሐፍት ሊሆን ይችላል፣ ወደምፈልገው፣ ወደ ህልሜ፣ ወደማሰላስልበት ቦታ ለቃኝ ይሆናል ብዬ እላለሁ። እና እሷ ያለፈችበት ህይወት ደግሞ እኔን በሆነ መጠን ሙሉ ለሙሉ ያንን እንደ መልካም ነገር እንዳልቀበለው ገድቦኝ ሊሆን ይችላል። ግን ሳማው ይሄንን ስል ለኔ ብቻ ሳይሆን ለሌሎችም እንደ ህብረተሰብ በተለይ አሁን ሚስትነት የምንማረው ነገር ነው ብዬ አስባለሁ። የሆነ አይነት አለ
እንደው የምንማረው ነው። ልኩ ትምህርት ያለው ጥበብ ያለው ስልጠና የሚፈልግ ነው እና እኔ ለብዙ ነገር እንደተዘጋጀሁት ለፍቅር ዝግጁ እንደነበርኩት ወይ እናት ለመሆን ዝግጁ እንደነበርኩት ሚስትነቱንም በቃ በአፍቃሪነት ውስጥ ነው የጠቀለልኩት እንጂ በቤት ውስጥ ሴት መሆን ቤትን መውደድ በዛ ያለ እሽታውም ያን ሁሉ አላገኘሁትም እና በእውቀት ኢንቴንሽናሊ ብናስተምር መልካም ነው ለማለት ነው ያንንም ክፍል ያካተትኩት። የከፈልሽበት መንገድ ራሱ ያነበባችሁ እንደምታስታውሱት በትዳሬ ውስጥ ጥሩ ፍቅር ሰጥቻለሁ ብዬ አምናለሁ። ተመልከቱ፣ እርግጠኛ አይደለም የሆነች አምናለሁ። እንደዚህ አይነት ቃላት ቦታ ስለመሰጣቸው ጥሩ ሚስት ወጥቶኛል ለማለት ግን እቸገራለሁ። በቃ ፍቅረኝነት ሌላ ነው፣ ሚስትነት ሌላ ነው። ይህንን መለየት ያስፈልጋል። እኔ ወደ ትዳር ልገባ ስል አጎቴ ምን አለኝ፣ የጋብቻ ትምህርት ወይም ኮርስ እንደዚህ ወስደሃል አለኝ። ከዛ ጋር አይ አልወሰድኩም አልኩት እና እንደዚህ እጠየቃለሁ ብዬም አልገመትኩም። አንተን በእድሜ እና በጋብቻ ልምድ እበልጥሃለሁ አለ። የተቀረው በትምህርት ልትበልጠኝ ትችላለህ፣ ግን 2-3 ነጥቦች ልንገርህ አለ። አንድ ከማግባትህ በፊት ሚስትህን አቆላምጠህ የምጠራበት ስም ካገባ በኋላ መቀጠልህን እንዳትረሳ አለ። እውነት ነው። ከማግባትህ በፊት ድሮ አበባ ትሰጣት ከነበረ አቅም ሳትችል ከቀረህ ደግሞ ከረሜላ ይዘላት ማስቲካ ይዘላት ብትገባ ይሻላል። ሴቶች የእቃውን ውድነት አይደለም የሚያዩት በዛች ቅጽበት ስለነሱ እያሰብክ እንደሆነ እንጂ። እንደው ይቅርታ ስለመከርኩህ አለኝ። ይሄው መከርኳቸው። በጣም ቀላል የሚመስሉ ወሳኝ ነጥቦች ናቸው። ፍቅረኝነት የሚሳካለት ባልነት ግን የማይሆንለት ብዙ አለ። ለፍቅረኝነት C- አግኝቶ እንደ ባል ሲታይ ግን A+ የሚሰጠው ወንድ አለ። አዎ የኔ ደግሞ ከመንፈሳዊው ህይወት በተለይ እግዚአብሔር ቃል ሚስት እንዲናት ባል እንዲለው ከሚለው ነው። አሁን ቅድም እንዳነሳ ነው አይቀር የህብረተሰቡን ኦር አካባቢውን አይ እናንተ ሙሉ አታውቁም የኔም አለ በሚለው አመጽ ውስጥ ወደዛ ለማለት ድፍረት ስለነበረኝ እዛ ውስጥ ሚስ ያረኩት ይኖራል። ወደ እግዚአብሔር ሲመጣ ግን በቃ እውነት ብዬ አንድ ሙሉ እውነት ብዬ የተቀበልኩት ስለሆነ ግዴታ ራሴን ማስፈተሽ ስለነበረብኝ ነው እና ሚስትነቴንም ስመዝን ከዛ አንጻር ነው። እንዴ አንቺ ምን ቀርቶሽ ምናምን የሚል እኮ ጥሩ ነበርሽ እኮ የሚል እኮ ሰው ሊኖር ይችላል። ግን እንደ በእግዚአብሔር ቃል ውስጥ ያለች መልካም የምትባል የተሳለች ምስጉን የተባለች አለች። እሷን ተፍጨርጭሪያታለሁ። ወደ እምነት መንገድ ከመጣው በኋላ ትዳሬን ላድን በምችልበት ፍጥነት እጅ መስጠት ውስጥ ወይም ሙሉ መረዳት ውስጥ አልደረስኩም። ሶ ለዛ ነው ያንን ሜንሽን አርጌ ያለፍኩት። አይ የማይቀሩ ነገሮች አሉ። እውነት ብለን ከተቀበል ነው እዛ መንገድ ውስጥ ካለን የኛ የማይሰራበት ግዴታ የምንጩ የነገሩ የሮሉ ምንጭ ሮሉን የሰራው ምንጭ የደነገገለትን መቀበል ግድ የሚሆንበት ቦታ አለ። የሚሰራውም እሱ ነው። እንደዛ ለማለት ነው። አሁን ከላቃቸው ጋር ትዳር ሄደ። ከዛ ማይሆኑ ነገሮች ተፈጠሩ፣ ፈረሰ። ከዛ ቀጥሎ የምታመጪው ነገር አለ። በጣም አጽንኦት ሰጥተሽ 3 ቦታ ነው ያነሳሽው። ሁሉ አለ አባት ልጅን ማሳደግ ፋሽን እየሆነ የመጣ ይመስላል። አንቺንም ያሳሰበሽ ይመስላል። ካልሆነ አትደጋግሚውም ነበረ። ሚዲያ ላይ ራሱ ዛሬ የቴሌቪዥን ጣቢያዎቹን ስናይ አረ መባባል ተጀመረ። በነገራችን ላይ አለባል ነው የምኖረው፣ ልጆቼንም አላባት በማሳደግ ላይ ይገኛል። ዋው! በተለይ ሴቶች ጠያቂ ከሆኑ ብታይ በጣም ነው የሚደናነቁት። ያው የሚደነቅ እኮ ክፍል አለው። ያ የምትችለው ፓርት ቀላል ስላልሆነ ያው ከተፈጥሯ ከአቅሟ በላይ ብዙ ነገር ችላ ስለምታረገው ያው ያን ለማለፍ ያው ከሷ ብዙ ስለሚወስድ በምን ሁኔታ እዛ ጋ እንዳለች ስለማናቅ ለዛ ትጋቷና አገልግሎቷ መመስገን አለባት። እሱ ከዛ አንጻር ከሆነ አድናቆቱ ልክ ነው፣ ግን የሚኮረጅና የሚበረታታ ነገር ደግሞ አይደለም።
በተለይ ከኢኮኖሚ ነጻነት ጋር ተያይዞ ፕሮቫይድ ማድረግ ከመቻል ጋር ብቻ ወንድን ከዛ ያለፈ ጥቅምና ምሳሌነት እንደሌለው በማድረግ ውስጥ በቃ ማስተዳደር ከቻለች ዞር በር ለማለት ብዙ ትግስት የሌለው መፍጠን በቃ እችላለሁ እኮ ይሄን እኮ በብቻዬን ማድረግ እችላለሁ፣ ብቻዬን መኖር እችላለሁ፣ ራሴንም ልጆቼንም ማስተዳደር እችላለሁ በሚል አይነት እይታ ውስጥ የሚደረገው ነገር ግን ትክክል አይደለም። አባት ገንዘብ ከማምጣት ስለሚያልፍ ፕሬዘንሱ በራሱ የሚያደርገው ነገር አለ። ልጆች ያ ያስፈልጋቸዋል። መልካሙና ልኩ በእናትና አባት ማደጋቸው ነው። ግን በፍቺም ባይሆን በብዙ በተለያየ ምክንያት ደግሞ እናትም ለብቻው አባትም ለብቻው ማሳደግ ግድ ይሆናል። ያኔ ያንን የሚያደርጉት ሰዎች በምንም ምክንያት እዛ ቢደርሱ ግን የሚከፍሉት ዋጋ ቀላል አይደለም። ስለዚህ ያ ዋጋ ሪስፔክት ያስፈልገዋል። ግን ይሄ እንደ ፋሽን የሚታይ የሚቸኮልበት ነገር ግን አይደለም። በቃ ዋና መልካሙና ልኩ እሱ አይደለም። አዎ ግድ የሚሆንበት አጋጣሚ አለ። በተለይ የኪነ ጥበብ ዓለም ፋሽን እስኪመስል ድረስ በመደዳ ሆነ እና እኔም የሚሉ አይነት ማለት ጸንታ ያለችዋን ሴት ባሉታዊ መንገድ የሚመለከቷት ሁሉ አሉ። አባትነት ቅድም ያልሽው ገንዘብ መስጠት ብቻ አይደለም። ትናንት አንድ ጓደኛዬ ምን አለኝ፣ የአባት ጣት ልጆች አናት ላይ ሲያርፍ የሚሰማውን ስሜት ማን ነው ሊገልጸው የሚችለው? ማሻሸት፣ እንደዚህ መነካካት፣ እንደ ቀልድ ሌላ ነገር እያወራ ልጆችን መነካካት፣ ይህንን ግን የማይረዱ እየመጡ ነው የሚል ነገር ስለመጣ ነው። አንቺም በቃ ተጠንቅቀሽ ባልሆነ መንገድ ሰዎች እንዳይረዱት የምታነሺው ሀሳብ አለ። ዘሪቱ አሁን መጽሐፉም የጀመረው የጨረሰውም እንደዚህ በቃ ከትዳር ሳይሆን ቀረ ወደ ሌላ ህይወት ተገባ፣ ጸነሽ። ያንን ነገር ለልጆችሽ፣ ለእናትሽ፣ ለቤተ ክርስቲያን ለመናገር የሄድሽበት መንገድ ራሱ ከባድ ነው። ይህንን ራሱ ጽፈሽዋልና አንድ ኮሎኔል የህይወት ታሪኩን ጽፎ ሰጠኝ፣ አነበብኩት። የሚያሳዝን ነገር ነበረው። መጽሐፉ ሲታተም ግን ያቺ የምታሳዝን ክፍል የለችም። ለምንድን ነው ያልገባቸው ብዬ ጠየቅኩት። ምንድን ነው መሰላችሁ፣ አባታችን በጣም ሀብታም ነበር፣ ደጃዝማች ደረጃ የደረሰ ብዙ ከብቶች ብዙ ሀብቶች የነበሩት፣ በጊዜ ብዛት ግን ተመናመነበት ኑሮ። ከዚያ በኋላ ምን በላ ሁሉ አተን እናታችን መግለጹ አያስፈልግም መበላት የማይገባው ምግብ አብልታን ታውቃለች። ይሄ ደግሞ የአባታችን እናት አይታለች። የሆነ ቀን ሳንስማማ ስንቀር የአባታችን እናት አንቺ እኮ ልጆችሽን እንዲህ አድርገሽ ቀቅለሽ ያበላሽ ነሽ አለቻት። ይሄንን ሰውየው የጻፈበት መንገድ ስታነቡ እንባ ያመጣል። በጣም ያሳዝናል። መጽሐፉ ላይ ግን የለም። ምን ነው ስለው ወንድሞቼ ምን ነው ይህንን እንኳን ብትደብቀው ይህንን እንኳን ብታወጣው አሉ። አሁን አንቺ ጋር ልክ ቅድም ያልነውን ነው። በእርግጥ ምን አጽንኦት ለመስጠት ያልነው ቤተ ክርስቲያን አለ፣ ልጆች አሉ፣ የቀድሞ ባል አለ፣ ቤተሰብ አለ። እንደው ለኛ ብለሽ እንኳን ይችኛውን እንኳን ሲመጣ እንዴት ነው የምትቋቋሚው ማለት ነው? አልመጣም። ያው ልቡን አግኝቸው ነው። ቀላል ስለሆነ አይደለም። በቃ ልቡን አግኝቸው ነው። ልክነቱን አውቄ ነው ተሰምቶኝ ነው እና ልክ ነው ብዬም ነው የማስበው። ከየትም በቃ እንትን ትላለሽ የሚል ነገር አልመጣም። ጥሩ ነው። ይሄንን መስማት ቀጥሎ ምን ሆነ ይሆን ብለን ቅድም እንዳልኩህ መጽሐፉ ከመውጣቱ በፊት የመገምገም እድል ከነበራቸው ሰዎች ውስጥ ኧረ በስቷል ምናምን የሚሉ ነበሩ። ይሄ ነገር በስቷል፣ ዋጋ ያስከፍላል፣ በቃ አልሳሳሽም፣ ለራስሽ ትንሽ ይመነዘራል የሚሉ ትንሽ ቀነስ እንዳረገው የሞከሩ ነበሩ። ምናልባት በሆነ መጠን አንዳንድ ነገሮች ቀንሼ ሊሆን ይችላል። አሁን ያለበት ልክ ግን በደንብ ያመንኩበት ነው። አሁን ከሰራሻቸው ሙዚቃዎች መካከል ብዙዎቹን ወዳቸዋለሁ። ሁሉም ሙዚቃዎችን ወዳቸዋለሁ። ስህተቴን አይደለሁም የሚለው ግን ይገርመኛል። እስኪ ስለሱ ነው። ለምንድን ነው ይህም መጽሐፍ ራሱ ሌላ ርዕስ ቢወጣለት እሱ ነው የሚሆነው።
ማንም ትናንትናውን አይደለም ማንም ልክ ቅድም ደግ አባቴ ክፉ ባሏ የሚለውን አሁን ብሰራው ሌላ ሊሆን ይችላል የሚል ስሜት ነው ያለሽ። ልክ ነው። እድገት አለ፣ እድሜ አለ። እውነት ነው። አሁን የምናወራው ወሬ ራሱ ከወር በኋላ ሌላ ሰው ቢጠይቅሽ ሌላ ሊሆን እንደሚችልም አውቃለሁ። እድገት የሚባል ነገር ስላለ። አዎ ስህተቴ እኔ አይደለሁም። እውነት ነው፣ መጽሐፉን ይመስላል። ስህተቴ እኔ አይደለሁም ያው ራስን ማበርቻ ነው። ያው በሆኑ ሁኔታዎች ስናልፍ በተለይ በጣም ግብረ ገባዊ ስንሆን እና እኔ ስብከቴም ልመራም የሞከርኩትም ህይወት እንደዛ ስለነበር የኔ አቅም ግን አንሶ ሲገኝ የሚሰብርም ከራስ የሚያጋጭም ነገር አለውና ለራስም ለሚዳኘኝም ትግል ነው። እኔ እኮ እንደዛ ብቻ አይደለሁም፣ እኔ እኮ በቃ አልፌዋለሁ፣ አሁን አዲስ ህይወት ነው ያ ሊኖረው ይችላል። ይሄኛው ሞር ግን ይሄ ትግል ያለባት ልጅ አይደለችም፣ ያወቀች ናት እቺ እንደምትሳሳት በማንኛውም ሰዓት የመውደቅ አቅም ያላት እንደሆነች የተረዳችና ያረፈች ጽድቅንም ፍጹሙንም ነገር በቃ ለአምላክ አሳልፋ እየሰጠች በቃ የጸደቀልኝ መልካም ሆኖ የተቆጠረልኝ አለ ብላ በቃ ኢየሱስ ላይ ያረፈች ከራሷ እሱን ከመታዘዝና ራሷን ለሱ ከማቅረብ ውጪ ብዙም ማጠብቅ ናት። እዛ ማንነት ውስጥ ለሌሎች ለመትረፍ ነው። ይሄኛው ትግል የለው። እኔ እኮ ደህና ነኝ ለማለት አይደለም፣ በቃ ለነጻነቴ። ከዛ ደግሞ ስተታችሁ እናንተ አይደላችሁ ነው። በመንፈሳዊ እርምጃ ውስጥም በማንኛውም ህይወት ውስጥ መልካም የተናገርንና መልካም ልንኖር የሞከርንም ሰዎች እንወድቃለን፣ ደጋግመንም ልንወድቅ እንችላለን። በቃ ስጋ የለበሰ ሰው ይህም ማንነት አለው። አይገርምም። በቃ መታረም ነው። አቅምን አድሶ ለአምላክ ሰጥቶ ታርሞ ህይወት መቀጠል ይቻላል። እንደናንተ አይነት አለ ማለት ነው የፈለኩት። እኔ እንደናንተ አይነት ነኝ፣ እንደናንተ አይነት ነኝ። በቃ ያቆመኝ አምላክ አለ፣ ያጽናናኝ አምላክ አለ፣ ያቆመኝ ጸጋ አለ። እሱን ለማለት ነው። ዲፍረንሱ እንደዛ ነው። ተመሳሳይነት ግን በደንብ አለው። ድፍረትም እውቀትም ይፈልጋል። እርቃንን መቆም ማለት እኮ ነው። ሶፊት በቃ እውነት ይሄ ነው። ሁሉም የየራሱን ቆንጥሮ ይወስዳል። እንዲህ አይነት አመለካከት ለማዳበር ያው ንባብሽም ከሰዎች ጋር ያለሽ ግንኙነትም ሚና አለው። ወደ ኤልያስ መልካ በገና ስቱዲዮ መግባት ዘሪቱን እንደገና ፍርሶ ሰራት አነጻት ወይስ መልኳን ነው ያገኘችው? እዛ ስትሄድ በጣም የተጠቀምኩበት በህይወት ጉዞዬ ውስጥ በቃ ሁሉ ነገር ገጠመኝ ብቻ እንዳልሆነ እስክታቅ ድረስ ዞር ስል ያው እግዚአብሔር ለመረጠኝ መንገድ ላሰበልኝ መንገድ በቃ እኔ ራሴ መልካም ብዬ በመረጥኩት መንገድ ሲሄድ የተገጣጠመልኝ ቦታ ነው እና ቆም ያልኩበት ቦታ ነው። አዲስ ትርጉም ያገኘሁበት ቦታ ነው። መንፈሳዊነትን የእግዚአብሔርን ቃልን ከማውቀው ሃይማኖታዊ ቅርጽ ውጪ በሚገባኝና እኔ ልሳብለት በምችለው መንገድ በዛ በነበርኩበት ሁኔታ ውስጥ እኔ ልገኝበት በምችለው ሁኔታ ያገኘኝ ቦታ ነው። በተለይ በዛ እኔ በተማረኩለት ሰሞን እዛ አካባቢ ላይ የነበረው ህብረትም ፍለጋም በጣም የሚስብ እና የኔን መንገድ በደንብ ያስቀየረ ከኔ የኢየሱስ ያደረገኝ ገጠመኝ ነው። እንዱ ስለ ኤልያስ ማወቅ ደስ ስለሚል አንዳንድም በሆነ መንገድም የሚረዱት ስላሉ አነሳዋለሁ እንጂ ሃይማኖት ጉዳይ አይደለም። ቅድም እንዳልኩት በእንዲህ መነጋገሪያ የሚሆን መጽሐፍ በሚጽፉልን ሰዎች ውስጥ ያለችው ሀገር በእነሱ ውስጥ ያለው ሰው በእነሱ ውስጥ ያለውን ማህበረሰብ በእነሱ ውስጥ ያለው ኪነት ማጉላት ነው ይበልጥ ስሜት የሚሰጠኝ። ግን ኤልያስ የሚገርመኝ እዛ ስትገናኙ ኦርቶዶክስም ካቶሊክም ፕሮቴስታንትም ልክ አይደለም። ስለዚህ እውነትን በራስ መንገድ መጽሐፍ ቅዱስን እያነበብን ልንደርስበት እንችላለን የሚል ጉዞ ነው። እንደዛ ነው። ያው ከኔ የቀደሙት እዛ ህብረት ውስጥ የነበሩትና እንደ መሪ የነበሩት ከፕሮቴስታንት ናቸው ግን ሙሉ ለሙሉ እዛ ውስጥ አይደሉም፣ ከዛ የወጡ ናቸው። ስለዚህ በዛ ጉዞ ውስጥ ከኦርቶዶክስም ከካቶሊክም ወደ እውነቱ መንገድ
እንመራለን የሚል ማህበረሰብ ውስጥ ነው ያደጉት። ስለዚህ የሆነኛው ኦሬዲ ነበረ። ከዛ የነ ኤልያስ ጉዞ ላይ ደግሞ እሱ በሄደበት መንገድ ከቸርች ወጥቶ በራሱ በሄደበት መንገድ ባጠፋበትም በሁሉም ራሱ በሚናገረው ከሄደ በኋላ ወደ እግዚአብሔር ነገር ሲመለስ የእግዚአብሔርን ቃል ለብቻው ማየት ሲጀምር ያው ፕሮቴስታንት ማን ነው ካቶሊኩም ኦርቶዶክሱም እንደ እግዚአብሔር ቃል ያልሆነ ልምምድ እንዳለው ሁሉ ፕሮቴስታንቱም እንደ እግዚአብሔር ቃል ያልሆነ ልምምድ እንዳለው ተረዳ ማለት ነው። ስለዚህ የትኛውንም ተቋም ሙሉ ለሙሉ ተቀብሎ በዛ ውስጥ መሆን አይደለም መንገዱ። ትሩዙን ፈልገን እኛ ማግኘት እንችላለን እና እሱን የሚፈልግ ህብረት በሱና እዛ አካባቢ በነበሩ ሌሎች ወንድሞች መሪነት ነበረ፣ ፍለጋም ነበረ። በጣም መልካም ፍለጋ ነበር በዛ ሰዓት ለነበርንበት ለወጣትነታችን። በቃ ስለ እግዚአብሔር ስለነበረን ኩሪዮሲቲ ሁሉ በጣም ደስ የሚል የፍለጋ የምክክር ጊዜ ነበር። ከዛ እስካሁንም ደግሞ የተጠቀምኩባቸውን ያተረፍኩባቸውን አንዳንድ መልካም ጎኖች ያገኘሁበትም ህብረት ነበር። ብዙ ጊዜ በተደጋጋሚ የሚያጋጥም እና እኔን ቅር ከሚያሰኙ ነገሮች መካከል አንዳንዴ አንድ ሰው ከአንዱ ሃይማኖት ወደ ሌላው ሲሄድ በጣም ነው የነበረበትን በማጠልሸት ጊዜውን የሚፈጀው እና እንደዚህ አይነት ሰው ሲያጋጥመኝ ምናልባት በመናገር ብዛት ራሱን እያሳመነ ነው፣ ምናልባት ወደ አዲሱ ሲገባ ተቀባይነት ለማግኘት አብስቶ እየጮኸ ነው፣ ምናልባት የቂም እና ቅያሜ አለው። ስለ አዲሱ ከሚያወራው ይልቅ የነበረበትን ማጥላላት ላይ ያተኩራል እና ማንም ይችላል ወደ የትኛውም ሃይማኖት ቢለውጥ እኔ ግድ የለኝም። ወደ የትም ብዙ ይታወቃሉ ከአንዱ ወደ አንዱ ምናምን ይሄዱ። ግን ሁልጊዜ ቅር የሚለኝ የሚናገረው ነገር ባይኖረው ነው። ይሄ ሰው እዛ ያለው እዛ ሰፈር እዛ ያለው እንዲህ ተደርጎ ሲል ስለ አዲሱ የሚያወራው የለም። ለምንድን ነው ይሄን የምለው? በሱፊዝም አንድ መወደው ታሪክ አለ። አንዲት ሴት በጣም ከፈጣሪዋ ጋር ያላት ግንኙነት ጥብቅ ነው እና ሰይጣንን ምን ያህል ትጠየዋለሽ ስትባል አልወደውምም አልጠላውምም አለች። እንዴ እግዚአብሔርን ይሄን አልምትወጂ ከሆነ ፈጣሪን ይሄን አልምትወጂ ከሆነ አምላክን በዚህ መንገድ የምትከተይ ከሆነ ሰይጣንንማ ልትጠዩ ይገባል ስትባል ሰይጣንን ለመጥላት ማውለውን ጊዜ ፈጣሪን በማፍቀር በመውደድ አሳልፈዋለሁ አለች። እና አሁን ጠባጫሪ ቃላት አሉ የየትኛውም ሃይማኖቱን ብዙ ስለሆኑ ማለት ነው። እንደነዚህ አይነት ሰዎች ሲያጋጥሟት ዘሪቱ ከበደ ወልደ ጊዮርጊስ ወርቄ ትላለች። ያው ለመረዳት ነው ሞክረው ሁሉንም። እኔ አሁን እንደዛ አይነት መንገድ ውስጥ አልፍ ያለው ብዬ አላስብም። ያን ያህል ከዚህ በፊት ነበርኩበት ምለው በጣም የማውቀው በጣም የተጋሁበት የእምነት ሴክት ምናምን ኖሮ አያውቅም። እኔ በቃ ሁሌ ጨለማዬ ነው ምለው ነበርኩበት። ኦፍ ኮርስ ጨለማና ብርሃን አለ። ማንም ኢየሱስን ሲያገኝ ነበርኩ የሚለው አለ ታስሮበት የነበረው። ለአንዳንዶች ሃይማኖት ይሆናል የትኛውም ቢሆን። ለኔ በቃ የራስ አምልኮ ሊሆን ይችላል፣ እኔነት ሊሆን ይችላል። እኔ ያልኩት በቃ የኔ ትግል ሌላ ነው፣ ዳንኩበት የምለው ትግል ሌላ ነው። የሆኑ ሰዎች ደግሞ ከመጡበት ተይዤበት ነበር የሚሉት የራሳቸው አላቸው እና በቃ ለመረዳት ነው መሞክረው። ግን የትኛውም ነገር በአክብሮት እና በመግባባት ሲሆን መልካም ነው። ሁሌ ይሳካል ብዬ ግን አላስብም። አንዳንዴ የግድ ይሆናሉ ሁኔታዎች ወይ የእውነት መገለጥ በራሱ አንዳንድ ሁኔታዎች ይፈጥራል እና ይሄ አስበነው ፈልገነው ሳይሆን በቃ ሁኔታው ኦር የሆነኛው እኛ ነበርኩበት አሁን የለሁበትም ይሄ በራልኝ ያኔ አልበራልኝም ነበር የምንለው ለኛ የገባን እንደተፈታንበት የምናስበው ነገር የሆነን ወገን ደግሞ ሊያስቀይም ይችላል እና አንዳንዱ ተፈልጎም ባይሆን የሚፈጠር ውዝግብ ግርግር ምናምን ይኖራል። ግን የትኛውም ነገር በአክብሮት በሰላማዊነት ቢሆን መልካም ነው። በቃ የሙሉ ሰዓት ስራ ሲደረግ ሌላውን መጥላት፣ ሌላውን ማጥላላት፣ ሌላውን ማጠልሸት በቃ
አንድ ሰው ስለቀደመ ባለቤቱ ስለፈታት ባለቤቱ እድሜ ልኩን ካወራ ውሸት ነው። አልፈታትም ልቡ ወስደዋለች ማለት ነው። እንዴት እንደመጠላት ብዬ ሁልጊዜ ካወራ ውሸቴን ነው ማለት ነው። እንቀጥላለን። ከልጅነት እስከ ልጁነት ዘሪቱ ከበደ። አመሰግናለሁ ወንድሽ። ዘሪቱንም በጣም አመሰግናለሁ ስላየሁሽ ስላገኘሁሽ። በጣም ወድጄው ነው ያነበብኩት መጽሐፉን። ካነበብኩት አይ ቲንክ ነሐሴ ኤርሊ ላይ ነው መሰለኝ የጨረስኩትና ብዙ ጊዜ መጽሐፍ ፈልጌ ነበር እና መጽሐፉን 2 ጊዜ 3 ጊዜ አልጻፍኩትም። ሪቪው ነገር በእኔ እይታ ማለት ነው። ቴክኒኩን በጣም ነበር የወደድኩት። ልክ እንደ እርግዝናሽን አስመልክቶ ስለተሰራ ልክ እንደ እርግዝና ነው ያየሁት። ፈርስት ትራይሚስተር፣ ሰከንድ ትራይሚስተር፣ ሰርድ ትራይሚስተር የሚሉት የለም እንደዛ ይመስለኛል ከተረዳውሽ ማለት ነው። በጣም አንዳንዶቹ አንቺ የተማርትሽበት ኤሌመንተሪ እኔ ሃይ ስኩል የተማርኩበት ነው። ላዛርስት ሰፈርሽ ሰፈሬ ነው። ስለ አባትሽ አላቃቸውም ግን በታሪክ እንሰማለን ኃይለኛ እንደነበሩ ያንን አይተን ነበርና ደስ ብሎኝ ነበር። ከሱ ታሪክ ጋር ይገናኛል ማለት ነው። ስለ ሩፋኤል ቤተክርስቲያንም እኔም እዛው ስላደኩ እዛው ሰንበት ትምህርት ቤት ማለት ነው ደስ ብሎኛል። አንዳንድ ቦታዎች ላይ ቅር ብሎኛል፣ አስደንግጦኛል። ያ ይታወቃል። በተለይ ከትዳር ጋር የተያዘው ነገር ባትለው ከሚሉ ሰዎች ነበርኩኝ። አቋም ያው የተለያየ አቋም የተለያዩ ሰዎች ይይዛሉ። ዛሬ ግን አንድ የተረዳሁት ነገር አምነሽበት እንዳረግሹ ነው። አምነሽበት ስታረጊው እዛ ውስጥ ምን ፊል አደረግኩኝ ቂም አለባት እንዴ ወደሚል አሁን እዚህ ቁጭ ብዬ እንደዚህ በቦልድሊ ካወጣሹና አምኜበት ነው ያረኩት ካልሹ አንዳንድ ጊዜ በእኛ ሀገር አባባል ከነገረኝ የሰደበኝ የሚባል ነገር አለ። ማለት ከሰደበኝ የነገረኝ ስድብ አለ። ግን ይሄ ሰውዬ እንዲህ ብሎ ሰደበህ ብሎ ደግሞ መጥቶ የሚነግር ሞር ባንሰማው ደህና ነን። ከነገረን ግን መናደዳችን አይቀርም። የሰደበንን ሰው የምናውቀው ከሆነ ደግሞ ግንኙነታችን መበላሸቱ አይቀርም። ሶ ኮንሽስሊ ኦር አንኮንሽስሊ የሆነ ቂም ያቄምሽ ይመስልሻል ወይ? በትዳር አጋርሽ ላይ ፊል እንዳደርግ አድርጎኛል። ሁለተኛ የፊልም ሰውም ስለሆንሽ እንደ ፊልም አየሁት የትዳሩን ሪቨርስ። አንቺ ጥቁር ለብሰሽ እሱ ነጭ ለብሶ በተቃራኒው ማለት ነው። ነጭ ቬሎ ነው የሚጠበቀው፣ ጥቁር ሱፍ ነው የሚጠበቀው። እንደ ፊልም አየሁትና አሁን ቅርብ ጊዜ ጥቁር አዳይ የሚል ፊልም እያየው ነበረ እና ፕሮታጎኒስቱ ሲመጣ አንድ ጥቁር ቁራ ያርፋል። ብዙዎቻችን ፍቅር እስከ መቃብርና አይተነዋል። እዛ ፊልም ላይ በዛብህ የሚለብሰው አጎዛ ላይ ጥቁር ነቁጦች አሉ እና ህይወቱ ሌሎቹ ብዙዎቹ እንዳለ የሚለብሱት የቆሎ ተማሪዎቹ ያጎዛው ልሙጥ አንድ ከለር ነው ያላቸው። ህይወታቸው አንድ ከለር ሞስት ፕሮባብሊ ከቅስና ከዲያቆንነትና ከቤተክርስቲያኑ ጋር ይሄዳል። የሱ ግን አለማግባት ይጨመርበታል። የሱ ህይወት ሊሞት ይችላልና ይሄ ቀድሞ ማሳወቅ አለ አይደለ? የዛ ነገር ፊል አደረኩ። ትዳራችሁ ላይ ይሄ መጨረሻው ሲሆን እንደዛ ፊል አደረኩ። እንደዛ ፊል አርገሻል ወይስ እንደዛ አስበሽ ጻፍሽ ወይ ለማለት ነው። ሁለት ጥያቄ አለኝ። ድሽ ድሽ የሚባሉት ሰው እናቃቸዋለን ወይ? በትክክል ስማቸውን መጥራት ይቻላል ወይ? ክሊር ለማድረግ ማለት ነው። አታክ ያደርጋል የሆነ ሃይማኖቱን ድሽ ድሽ አታክ ያደርጋል ሃይማኖት። አሁን እንዳለ ጌታ እንዳነሳው ከሌሎ ከሌ ነው እየተባለ ሃይማኖት ሪሊ አታክ አያደርግም ወይ ያጋጭሽም ወይ የሚል ጥያቄ ነው። አመሰግናለሁ። ቂም የለኝም። ቂም ይኖርባታል ወይ እንዳልከው ቂም የለብኝም። አሁን ያልከውንም አላየሁትም እንደዛም ነው ብዬ አላስብም። ያ በጣም ኢነሰንት ነገር ነው። የሆኑ ሁለት እንደፈለጉ የሚሆኑ ወጣቶች ፈልገው ያደረጉት የልብስ ምርጫ ነው። ምንም ያስከትላል ብዬ አላስብም። ድሽ ድሽንም መናገር ቢያስፈልግ እናገር ነበር። እዚህ እዛው ነው የምንቆየው። በጣም የወደድኩትን ነው ነግሬሻለሁ። ህይወት ካስተማረኝ ነገሮች አንዱ የእይታዬን ውስንነት ነው። እርግጠኛ እንደሆንኩ በማሰባቸው ነገሮች እንኳን ተሳስቼ ሊሆን እንደሚችል ለመቀበል የሚያስችል የተወሰነ ቦታ ሁልጊዜ በውስጤ አስተርፋለሁ። አይደለም ስለ ሌላው ሰው፣ ስለ ራሴም ቢሆን በፍጹም እርግጠኝነት አውቃለሁ ብዬ በሙሉ ልብና አፍ መናገር እንደማልችል ተምሬያለሁ። እንዲህ ነኝ ብለን በብዙ እርግጠኝነት በተናገርንበት ነገር ኖረን ከጊዜ በኋላ ልክ እንዳልነበርን ልንረዳ እንችላለን። እየኖርን ሌሎችን እያወቅን እንደምንመጣ ሁሉ ከራሳችንም ጋር በሂደት የምንተዋወቅ መሆናችንን እንዳስተውል ሆኛለሁና ስለ ሌሎችም ያለኝ እይታና መረዳት
የደረሱበትና የተገለጠልኝ ድረስ ብቻ እንደሆነ ይገባኛል። ይሄ በጣም ከባድ የአቋም መግለጫ ነው። ማንም ህይወት እንደዚህ ናት። ስለምንም ነገር እርግጠኛ መሆን አይቻልም። ሰለሞን ደሪሳ ቃለ መጠይቅ ሲደረግ አሁን መልስልህ አሁን ስትጠይቀኝ የመጣልኝን መልስ እና የሚሰማኝን ነው። በሂደት ሌላ ልሆን እችላለሁ። ሰው መከራ ይሰብረዋል። ሰው እምነት ይለውጠዋል። ሰው ጦርነት ይለውጠዋል። እንትና ይሄ ሐውልት አይደለንም፣ እንቀየራለን። እኔም ስላገኘሁሽ ደስ ብሎኛል። መጥቼ ለመታደም በጣም ያጓጓኝ የዘሪቱ የኔ ኦልሞስት በኔ እድሜ ኦልሞስት አንድ አይነት እድሜ ክልል ላይ ስለሆን የተዝናናውበት በደማቀው ና ፊልም አድርገው ዘፈች ነው። ከእሱ አንጻር አይደለም። በጣም የገረመኝ መጽሐፉን አንብቤ ስጨርስ እንዴ አንደኛ ጀብደኝነቱ አመፀኝነቱ የሚለው በጽሁፎች ውስጥ መርከስ ከመጨረሻ መጽሐፎቹ ደስ የሚል ፍሰት ሄዶ እያየሁኝ ትክክለኛ አስትሮሎጂ እንደሚሉት አኳሪየስን ስትሆንብኝ ሜቢ የህይወቷ አንድ አካል ነው ወይ ጀብደኝነት የሚለው ነገር አላቅም። እንደዚህ አይነት ስሜት ሰማኝ። ምክንያቱም በብዙ ፊልም ላይም ዘፈኖቹ ላይም አሁን በመጽሐፍ መልኩ እና ብዙ ጊዜ ጋዜጦች ላይ በጣም ብዙ ጊዜ ያኔ እሷ ቆንጆ ያን ቅድም እንዳለችው ወደ ራሷ ሱባኤ ያቺ የያምቡሌ ጊዜዋ ከመምጣቷ በፊት ያሉት በፊቶች ብዙ ጋዜጦች ላይ በአንድም ይሁን በሌላ ብዙ ለእንደዚህ ኤክስፖዠር ስለነበረ የማቃትን ማቃውን ታሪክ ነው ብዙ የሆነው። ኤንዌይስ ቅድም አንተ መነካክተው ነበር ዶክተር እና ያው ካልታማክ ተረስተሃል ይላሉ እንደ እንትና ከእሱ አንጻር አስበው ነው ወይል ነበር። ካልታማክ ተረስተሃል የሚል ሀሳብ አዝላ ብዙ መንገዶችን የምትሄድ አይነት ሰው ተመስል መጽሐፍ መሳነበው እንደዚህ ጀብደኝነቱ ስሜቱ አመፀኝነቱ ስሜቱ ከዚያ የተቀዳ ነው የሚል ስሜት በብዙ አድሮብኛል። ገጽ 17 ላይ አንድ የጠየቀችው ጥያቄ ነበረ። አሁን እንድታብራራልኝ ነው። አበሻ ምቀኛ ነው ጥያቄ ተጠይቅና ከሰዎች ጠይቃ ያገኘችው የሆነ መልስ ነበረ። አሁን የሆነች ቁንጽል ገጽ ተገንጥላ ተወጣና አሁን በሶሻል ሚዲያ ላይ በጣም የበዛ ትችት ነበርና ለምን በዛ አልገረመኝም። ያው ቅድም ያልኩ ካልታማክ ተረስተሃል ወይ ደግሞ ጀብደኝነቱ አመፀኝ ሳላነበው በፊት ነው እሱ። አሁን በቅርብ ነው ያነበብኩት። ጠልቄ ሳነበው ደግሞ ያን ስሜት አሁን ያን መልስ አገኘሽው ወይ? አሁንም መልሼ ዱሽ ለምን ማሳ የዚህን ያህል ነገሮችን መግለጽ ብዙ ነገሮች እየተከፈለ ዱሽን ያንቺ ዱሽ ያንቺ ሀሳብ ነው። እኛን ዱሽ ዘፈኗን ያ ዋና የእሳቸው ሀሳብ መነሻ የተሳሰረችው ከሷ ጋር ነች። ቅድምም ዶክተር እንዳለ ጀማምሯት ነካክቷት እሳቸውን ዘለዋታል ብትነግሪው ምን ችግር አለ? ምክንያቱም ከኔጌቲቭ ኢምፓክት አይደለም አክቹሊ እሱን ሀሳብ ያነሳሽው። አንድ የመጨረሻ የ31 ዓመቷን የኔም ጥያቄ ስለሆነችብኝ ነው። ሁል ጊዜም በህይወት የሆነ ነገር ሲሆን ክፍተት እየተተው ይኬዳል። ቅድም ዶክተርና ለአንተም አንስተዋል እና እኔ ደግሞ እርግጠኞች ደደቦች ናቸው። ይቅርታ ስለቃሉ ሁል ጊዜም በህይወት እርግጠኛ ተደፍኖ አይኬድም። የኔም የህይወት ፕሪንሲፕል ነው። አሁን ላይ ሆነሽ ያን ስታስቢው በዚህ ዙሪያዎች ብዙ ነገሮች ስላልሻቸው መቀየር የሚችል ሀሳብ ዜማም ይሁን ጽሁፍም ይሁን የማቅረብ ሀሳብ አለሽ። ትላንት ስህተት ነው ኦልሬዲ ያንቺ አይደለም ትላንትና። ግን ደግሞ መቼም ሰው እየጎለበሰ እየታደሰ ብዙ ስለሚሄድ 31 ዛሬ ያን ሀሳብ ብትቀይሪው ህይወት ተገባሽ እናት ከሆንሽ ሚስት ከሆንሽ የልጆች ከሆንሽ በኋላ ልቀይር ብትፈልጊ ያን ሀሳብ እንዴት ነው ልታስታርቅ የምትችይው? አመሰግናለሁ። አዎ የመጨረሻውን ልመልስ ስላልጠፋኝ ያው እርግጠኝነቴ ይቀንስ ነበር። የሆነ በበለጠ ጥንቃቄ አደርገው ይሆናል ስለማቀው ህይወት ስለሆነ ሌላ እይታ ይሆን ነበር። ያው ስላልሞከርኩት ስላላደረኩት አላቅም። ኦፍ ኮርስ ያኔ ትንሿ ልጅ እንዳየችው ሊሆን አይችልም። የራሱ ብዙ ውስብስብ ነገር እንዳለው ስለማቅ ማለት ነው። ምንም አልጠየቀኝም እንዴ? እሺ
እንመጣበታለን። በነገራችን ላይ አንዳንድ ጊዜ የሆነ ታሪክ ይነሳና እኔም ሳነብ ይሄ እገሌ ነው ብያለሁ፣ ግን እንደሱ እንደ ድሽ አይነት በየቤተ እምነቱ አለ፣ በየቤተ እምነቱ አለ። ምንም አብዛኛው ሃይማኖት በሚት ነው የሚገነባው። እየተፈጠረ ለመስማት እኩል የሚያስደነግጡ ብዙ አይነት ስብከቶችን ሰምተን እናውቃለን። እና በየቤተ እምነቱ የሚያስብሉ ብዙ እንትኖች አሉ። ያ እኔ የመጣበት መንገድ ልክ አንቺ ትኑር ኢትዮጵያን ስታቀርቢ ያ ባልተገባ መንገድ ለተረዳው ሰው የተሰጠ ምላሽ እንደሆነ ነው እና እንዲሁም ራሱን ሳነብ ኦኬ የተሰጠው ትንታኔ ጎድቷት ነበር ማለት ነው ብያለሁ። ማለት እንደዚህ ቂመኛ ናት ከሚለው ይልቅ ብለሻል ራስሽ ነው እንደውም ያልሽ አቂሜበት ይሆን እንዴ እንደዚህ ያልኩት ለዚህ ይሆን እንዴ ብለሽ ራስሽ የሰጠሽው አለ እና አንድ ያነሳው ሀበሻ ምቀኛ የሚለው ልክ ልጅ እያላችሁ ወደ ግቢያችሁ ይወረወሩ የነበሩ ነገሮች አሉና አበሻ ምቀኛ ነው፣ አበሻ ምቀኛ ነው ይባባላል። አበሻ ነው የሚለው አይደል ስታነበው እንጂ አበሻ ምቀኛ ነው እንዴ ብዬ አልጠየቅኩም። አበሻ ምቀኝነት አበሻ እርስ በራሱ የሚካሰስበት የሆነ ነገር ነው እና በሆነ ውይይት ወቅት እንደውም አንድ ወዳጄ አይ ምቀኝነት እኮ ድሮ ቀርቷል፣ አሁን በራስ ወዳድነትና በይሉኝታ ቢስነት ተተክቷል ብላለችኝ። እውነት ሳይሆን አይቀርም ብያለሁ። እውነት ሳይሆን አይቀርም። አመሰግናለሁ። የመጀመሪያ ጊዜ ስለሆነ ነው እዚህ የመጣሁት። ዶክተር አሻገሬ ዘውዱ እባላለሁ። አዲስ አበባ ነው ዩኒቨርሲቲ ነው ማስተምረው። ዶክተርነቱን የገለጽኩት የምሰጠውን አስተያየት ከምንም ጋር እንዳታያይሽብኝ ለማቅለል ነው። ዲስክሌመር ነው። ብዙ ሀሳቦች ለመስጠት መጥቼ ነበር፣ ግን ዶክተር እንዳለ ከበደን በጣም አመሰግናለሁ። የጠየቃቸው ጥያቄዎች ኦን ስፖት ነው። በቃ ሀሳቦች ውስጥ የነበሩትን ነገሮች በጠቅላላ ስለነካህ በጣም ማመስገን እፈልጋለሁ። ፕሮግራሙንም ማመስገን እፈልጋለሁ። ይህን መጽሐፍ አንብቤ በዚህ ቀን ለመጀመሪያ ጊዜ የመጣሁት ያለኝን ክብርና አድናቆት ለመስጠት ነው። ኦነስትሊ ብዙ መጽሐፎች አንብቤ ያለው፣ ብዙ ባዮግራፊ የግል ታሪኮች አንብቤ ያለው። አንድ አባባል አለ በቤተ ክርስቲያን መሀሉ አይነገርም ይባላል። ዘሪቱ ግን ደፍረሽ መሀሉን ነክተሻል። ያንን ደግሞ በጣም ማድነቅ እፈልጋለሁ። ብዙ ጊዜ ግለ ታሪኮችም ንባቦችም ሳገኝ የሰው ድክመቶች እንደ ሰው ድክመት ስላለብኝ መማር እፈልግና አላገኘውም። አንቺ ላይ ግን በግልጽ በዚህ ደረጃ ስለገለጽሽና ይሄን ነገር ስለተናገርሽ ለራስሽ በጣም ልትኮሪ ይገባል። በጣም ጀግንነት ነው፣ ልትመሰገኝ ይገባል። ቀጥሎ መጠይቀው 3 ልጆች አሉኝ። አንዷን ስሟን ማህል ነው ያልኳት በዚሁ ምክንያት ጥንካሬ እንዲኖር ህብረተሰባችን ላይ ለውጥ እንዲመጣ በመፈለግ መሀሉን ብንነጋገር ብዙ ርቀት መሄድ እንችላለን። እየደባበስን ነው ማደግ ያልቻል ነው ብዬ አስባለሁ። ድፍረቱ አለኝ፣ ግን እንዳንቺ መውጣት አልቻልኩምና ያንቺን ጥንካሬ እንዲሰጠኝ እመኛለሁ። በምሰራውም ስራ ዩኒቨርሲቲ ያስተምራለሁ። በይሉንታ ማናረጋቸው ነገሮች አሉ። ስለዚህ ያ እንዲቀር ስላረግሽ በጣም ማመስገን እፈልጋለሁ። መጽሐፍሽን ግን የገዛሁት በዘፋኝነት ሻቅቻለሁ፣ ዘፍኛለሁ፣ ጨፍሬያለሁ እንደ ማንኛውም ሰው። ያንን አድናቆቱን ፈልጌ አልነበረም። በዚህ ሰዓት መባል ይኑርበት አልባልም ለማለት አልፈልግም፣ ግን መውጫ ላይ የጻፍሽውን ፈልጌ ነበር የመጣሁት። እንደነገርኩሽ 3 ልጆች አሉኝ። መጽሐፍሽ ወጣ ሲባል ያልኩት ያንን ቀንና ያንን ልጅሽን ያጣሽበትን መንገድ እንዴት አሳልፈው ይሆናል ብዬ ፈልጌ ነው መጽሐፉን የገዛሁት። ኦነስትሊ ስለሌላው ነገር አይደለም። በጣም ከሚያሳስቡኝ ነገሮች አገራችንም ካለችበት ሁኔታ አንጻር እንደ አባት ያለኝን ኃላፊነት ልጆቼን ባጣ ወይ ቢያሳጣኝ እንዴት ሆናለሁ የሚለው ነገር ወይ የእምነት ማጣት ነው የመድከም ነው ብዬ እፈራለሁና አንቺ በዙሪያችን ባገኘሽው ጥንካሬ ያንን ያለፍሽበትን መንገድ በጣም አድንቄያለሁ። ግን ታከመሽ ድነሽ ማለት ሀዘንሽን አውጥተሽ የጨረሽ አይመስለኝም። ስለዚህ ለምክርና ጥንካሬሽን ከመንገር በተጨማሪ ይሄ ጽሁፍ ሊጻፍ ይገባዋል። ለእኛ ብለሽ ሳይሆን ለራስሽ በመጻፍ እኔ አሁን ኤአይ ቴክኖሎጂ ቻትጂፒቲ በመምጣቱ ምክንያት ሰው ሳያስፈልገኝ ከራሴ ጋር እየተነጋገርኩ እየኖርኩ ነው። አቨንደስታል አይ ዶንት ኒድ ኤኒዋን። በመጻፌ ብሎግ በማድረጌ ሀሳብ በመንገሬ ግን ያለኝ ብስጭቶች እናንተን እየቀነሱ ይመጣሉ። ብስጭቶቼ፣ ፍረስትሬሽኖቼ አንዱ የማከሚያ መንገድ ናቸው።
ስለዚህ እንደ አበሻ ባህል አልቅሰሽ ወይ እንትን ቢሆን ደስ ብሎኝ ነበር። እሱንም አላረግሽም። አሁንም ደግሞ ካልጻፍሽበት ህመምሽና እንትን ይረዝማልና እንደ አንድ አባት እንደ አንድ ይህንን ጥንካሬ ያላት ሴት በዚህ እድሜዋ እንደዚህ ሆና መጨረስ የለባትም ብዬ አስባለሁና ይህንን ብትጽፊ ለኛ ብለሽ ሳይሆን ለራስሽ ተነጋግረሽ ብታወጪና በጽሁፍ ብታስወጪው ብዬ እመክራለሁ። እሱን ለመንገር ነው የፈለግኩት። ከዛ ውጪ ቅድም ዶክተር እንዳለ ከበደ ልክ ያሰብኩትን ዘፈን ስህተቴን አይደለውም ሳይሆን እኔ ደግሞ የመጣሁት የነበረው እዛው አልቀረሁም። ኤግዛክትሊ ብዙዎቻችን ለሁላችን የምንመኘው ካለንበት ቦታ እንዳንቀር እግዚአብሔር ጽናቱንና እርዳታውን ይስጠንና አንቺ ከዛ ስለወጣሽ ሁላችንም ሄደን ያው በርጅና ዘመናችንም ንስሐ ምንም ብለን ከዚህኛው መንገድ ወጥተን እዛ ነው የምናስበውና አንቺ በጊዜ እሱን ስላገኘሽ እድለኛ ነሽና ሁላችንም ሳንቀር ካለንበት ነገር ወጥተን ያንን ህይወት ኦነስትሊ ህይወትም ትዳርም ካሰብሽ አስበሽ ልጅ ነሽ አስቢና በቤተ ክርስቲያንም ተነጋገሪና ህይወት ቀጢ ለማለት ነው። አመሰግናለሁ። ጥሩ ነው። አንደኛ በጣም የገረመኝ የልጅ ስም ይለያል። መሀል ሰምቼው አላውቅም። ባለፈው አንዲት ልጅ ስምሽ ማን ነው ስላት ሀምሌት አለችኝ። ሀምሌት አባትሽ ቲያትር ይወዳል ማለት ነው? የዊሊያም ሼክስፒር አድናቂ ነው ማለት ነው ስላት፣ ኧረ ቲያትር አያውቅም አለች። እና ሀምሌት ስላት ሐምሌ ወር ስለተወለድኩ ወንድ ብሆን ሐምሌ ሆን ነበር፣ ሴት ስለሆንኩኝ ሐምሌት። ዛሬ ደግሞ መሀልን ሰማው። ሄለን ሾው ላይ ከሚቀርቡ እንግዶች መካከል ብዙ ጊዜ ስሜት የሚሰጡኝ እንደዚህ ህመም ይጋራሉ ማለት ጋሽ ጸጋዬ ጴጥሮስ ያችን ሰዓት ይላል። በቃ ያን የሆነ ቀን የሚሰብረን ነገር ያጋጥማል፣ በቅርብ ሰው፣ በቤተሰብ፣ በልጅ ያን ነገር መውጣት አለበት። ምን ታስቢያለሽ? እና ደግሞ አግቢ መልካም። አዎ እንዳስተያየት ወስደህ ነው። ቴንክ ዩ። በጣም ነው የምወድሽ፣ በጣም ነው ማከብርሽ። እኔ እንደ ሌሎቹ አይደለም። በህይወት አጋጣሚ ውስጥ በጣም በህይወቴ ከባድ ቻሌንጅ የሚባል ህመም ገጥሞኝ ያውቃል። አሁንም ከሱ ጋር እኖራለሁ እና ባንቺ ነው ባንቺ አስተሳሰቦች ስልሽ እስቲል ነው መዝሙሮችሽን የምሰማ ሰው ነኝ። ላይክ በመጽሐፊ ስትመጪ መጣችልኝ ያልኩኝ ሰው ነኝ እና እያንዳንዱ ስብራቶቼን ለኔ ሜሴጅ አላህ የላከልኝ እስኪ መስለኝ ድረስ ስታበረችኝ ስታጠነክሪ ነበረ እና እያንዳንዱ ነገር ውስጥ ህይወቴ ውስጥ ድርሻ አላቸው ከምላቸው ውስጥ ነሽ ባይ ዲፎልት ማለት ነው። ለዚህ በጣም አመሰግናለሁ። ምክንያቱም ሁላችንም የቆምንበትን የምናውቀው ህመማችን የምናውቀው ስብራት ምን እንደሆነ ስለምታቂ ማጣት ምን እንደሆነ ስለምታቂ በዛ መንገድ ውስጥ ላጣ ሰው ያጣ ሲያጽናናው በደንብ ነው የሚገባለት እና በጣም አመሰግናለሁ። ለዚህ ከዚህ የተሻለ እድል ላላገኝ እችላለሁ፣ ቀን አይታወቅም እና ለዛ ነው። ግን ከዛ በመቀጠል ማወቅ የምፈልገው የመጨረሻው ምሮጥ ሰው ነኝ ህይወት ላይ እና የህይወት ፐርፐዝሽ ምንድን ነው? እኔ ራሴ ፐርፐዝ አለኝ እና ቀጠሮ አለኝ። ከቀጠሮ ጋር ተሯርጬ ፐርፐዜ ማሳካት እፈልጋለሁ። ምክንያቱም ጊዜ የሚባል ነገር ላይኖር ስለሚችል እንደዛ ሲቹዌሽን ውስጥ ስላለው። አንቺስ ፐርፐዝሽ ምንድን ነው? ፐርፐዜን አሳክቻለሁ ብለሽ ታስቢያለሽ? እሱም ማወቅ ብችል ደስ ይለኛል። አመሰግናለሁ። ቆንጆ፣ በጣም አመሰግናለሁ። እንግዲህ የምኖርለት አላማ ማለት ነው አይደል? ስለዚህ እኔ ለእግዚአብሔር ለመገኘት ነው የምኖረው። እኔ በራሴ መፍትሄ እንዳልሆንኩ ቅድም ስናነሳ እንደነበረው ተለዋዋጭ እና ከሌሎች ተለዋዋጭ ሰዎች ጋር የምኖር እንደሆንኩ ውስን አቅም ያለኝ በጎ ጎን ይኖረኛል እንጂ ሙሉ በጎነት የለኝም። ስለዚህ በጎ በሆነው በማይለዋወጠው ጽኑ በሆነው ሁሉን በሚያውቀው እሱን ለማስተናገድ ነው የምኖረው። የእሱን ፈቃድ ለማስተናገድ ከትናንት ዛሬ መልኩን ለመምሰል የተፈጠርኩበትን አላማ ያየልኝን እሱን ለመድረስ ለዛ ለመገኘት በቃ ለዛ ነው የምኖረው። ቆንጆ ቴንክ ዩ። ያ አልበም ከወጣ በኋላ ከቮይስ ሙዚቃ ቤት ጋር የነበራችሁ አለመስማማት ነበረ፣ ክህደት ነበረ።
አንድ ነጥብ በኋላ ፍርድ ቤት ተካሳችሁ ምን ብላችሁ 1.6 ሚሊዮን ብር አካባቢ እንድታገኙ ተደረገ። ከዛ በኋላ አይ ክፋትን በክፋት መመለስ ልክ አይደለም ብላችሁ ታዋችሁለት። ይሄ ነገር ልክ ነው ብለሽ ታምኛለሽ? ሌላው ይሄ ሰው ሌላው እንዲበድል እያዋጣችሁ አይመስልሽም? የጊዜው ልክነት ነው። የጊዜው የተሻለውን ፍለጋ ነው። የጊዜው ራስን መካድ ነው። የጊዜው እግዚአብሔር ይፈልጋል ብለን ያሰብነውን ያረግንበት መንገድ ነው። ጀነራል ያው ክስ የሚቀናኝ አይደለሁም። ለእግዚአብሔር መተው እንደ መርህ የኔ አመሄድበት ነው። ለየትኛውም ነገር ለሱ ፍርድንም ዳኝነትንም በመተው አምናለሁ በየትኛውም ሁኔታ ውስጥ። ግን በዳይና ተበዳይ በሚኖርበት ውስጥ ደግሞ አግባብ ባለው መልኩ ሰዎች ያንን ሊያደርጉ እንደሚገባም አምናለሁ። አመሰግናለሁ። ባርኮት እባላለሁ። ያው በጣም ነው የምወድሽ፣ በደንብ ነው ኢንፍሉዌንስ የምታደርጊኝ ከጸጉሬ ጀምሮ በአንቺ ኮንፊደንስ እና አንቺ ባመጣሽው ብራንድ ነው ሁላችንም በደንብ ፋሽን አድርገን መንቀሳቀስ የቻልነው። እኔ መጠየቅ የምፈልገው ጥያቄ ያው እነሱ እንዳሉት ከፖለቲከኞቻችን ጀምሮ የቀድሞ ባለስልጣናት በጣም ብዙ የህይወት ታሪኮችን አንብበናል እና ከድክመታቸው ይልቅ እንደውም ሞሮፍ ክደት ላይ ነው እንትን የተባለው። የምናውቀውን ነገርም እየተካደ ነው ዲስዴይስ እና አንቺ ቅድም እንደተናገርሽው ስህተትሽን ሌሎች እንዲማሩበት ነው የጻፍሽው። ከጻፍሽው በኋላ ግን አንቺ ካሰብሽው መንገድ በተቃራኒ ሰው የተነተነው ብዙ ድንጋይ ሲወረወርብሽ ከዚህ መጽሐፍም በፊት በነበሩት ብዙ ነገሮች ላይ ብዙ ድንጋዮች ይወረወሩብሻል እና ብዙዎቻችን እንደዚህ አይነት ነገሮች ሲነሱና ሰው በጣም ድንጋይ ሲወረውርብን ተሰብረን እንቀመጣለን። ሚዲያ ላይ ያልወጣ የሰፈር ሰው ሶሳይቲው ምን ይለኛል፣ በጣም ብዙ ነገር አለ ሰብሮ የሚያስቀምጠን። ቤት ውስጥ ነው የምንቀመጠው፣ መውጣት አንፈልግም። ኢሹ መሆን በራሱ በጣም ብዙ ነገራችንን ነው የሚያሳጣንና ምንድን ነው ለራስሽ የምትነግሪው የጥንካሬሽ ምንጭ ምንድን ነው? ላይክ ተሰብረሽ ዝም ብላ ዘሪቱን በቃ ሳቦታጅ ይደረጋል ካራክተር እኛ ሀገር እና ዘሪቱ በጣም ብዙ ጊዜ ተወርውሮባታል። ይሄ ካራክተር እንደው ሞር ብሉም እያደረገ ነው የመጣውና ፕላስ ብሩቹዋሊ ሆነስት ነሽ አንቺ እና እንዴት ነው ያልተደበቅሽው ያልተሰበርሽው? ለራስሽ በውስጥሽ ምትዩ ምንድነው? ዋት ሞቲቬትስ ዩ አይነት ነገር ነው የኔ ጥያቄ አንደኛ። ሁለተኛው እንዴት ነው አንድ ሰው ጎበዝ ሙዚቀኛ፣ አክትረስ እንዲሁም ጸሐፊ ይህን ሁሉ ነገር እንዴት ነው መሆን የሚቻለው ነው? አመሰግናለሁ። በሆነ መጠን ልምድ አካብቼ ሊሆን ይችላል ብዙ ተብዬ እያለፈ ምንም እንደማይሆን አይቼ ሊሆን ይችላል። ግን ምናልባት ጠንካራ ጎኔ ሆኖ ወይ እግዚአብሔር ረድቶኝ ደህና ሆኜ ቆይቼበታለሁ። ምናልባት ሌላ ሰው ሊማርበት ይችል ይሆናል ብዬ የምለው ግን በቃ መነሻዬ ዳኝነትንም ሰጠው ቦታ ማተር ያደርጋል። በቃ ዳኝነት ለእግዚአብሔር ነው የሰጠሁት። ከዛ እኔ ውስጤ ለሚሰማኝ ነገር እርግጠኝነት በራሴ ውስጥ ባለ ኮንቪክሽን ልቤ ውስጥ ባለ ሙላት እርግጠኝነት ነው ነገርንም አደርገው። ከዛ በኋላ የሚመጣውን የትኛውንም ምላሽ ለባለቤቱ ነው እምተው። ከዛ አልማርበትም ማለት አይደለም። አንዳንዱን ነገር ጩኸቱን ሁሉ ግን አላስተናግድም። በቃ ቼክ አረጋለሁ፣ ውስጤን እናበባለሁ፣ ከራሴ ጋር ነው ወይ እላለሁ፣ ጠይቃታለሁ። ትማሪበታለሽ ወይ እላታለሁ፣ እንዳጠፋሽ ይሰማሻል ወይ እላታለሁ። ከዛ እንደ እግዚአብሔር ደግሞ ከእግዚአብሔር ጋር ማከራለሁ። መማርበት ካለ ማርበታለሁ፣ ልክ ከሆንኩ ቀጥላለሁ። ያጠፋው ከመሰለኝ አጋጣሚን እጠቀማለሁ፣ ጥፋቴን ለማረም ኃላፊነት ለመውሰድ አጋጣሚን እጠቀማለሁ። ግን ያው ሰው ሁሉ በቃ ጥቂት የምናቅነን ሁላችንም በውስን እይታ ውስጥ ያለንን በቃ ጩኸት ይኖራል። አንዳንዶች ደግሞ ወደ ራስ ከማየት ወደ ውጪ ለማየት የሚቀናቸው ሰዎች ሊኖሩ ይችላሉ። በቃ የሰው ድካም ነው። ስለዚህ በዛ ውስጥ ሁሉ ውስጥ ነው የምንኖረው እና የራሴን የጉዞዬን መለኪያ ምንም ዳኝነቱንም ምናምን እዛ ስላላየ ያስኩት እሱ እንደረዳኝ አስባለሁ። አመሰግናለሁ። በጣም ስላየሽ በጣም ደስ ብሎኛል። አጠቃላይ መጽሐፍሽን እንደፈለግን መተርጎም እንችላለን ብዬ አላስብም አንቺ ያው ስላለሽ። እኔ ግን እንዳጠቃላይ መጽሐፉን እንዳጠቃላይ ተናገሪ ቢባል ስለዚህ መጽሐፍ ዘሪቱ ከተወለደች ጀምሮ ከዛ
ከልጅነቷ እድገቷ እያለ ከዛ መንፈሳዊ ህይወቷ እያለ ይቀጥላልና መጨረሻ ላይ ዘሪቱን አጣታለሁኝ። መሀል ላይ ትኖራለች፣ መጨረሻ ላይ አጣታለሁ ዘሪቱንና እንዴት ነው የተረዳሁት? እግዚአብሔር አንቺን ገሎ ልጁን ባንቺ የገለጠበት ነው ብዬ አስባለሁኝ። እንደዚህ መረዳቴ ስህተት ነው ወይ የሚለውን ነገር አንደኛው ጥያቄ ነው። ሌላኛው ደግሞ እንደዚህ ባላረግ ኖሮ፣ እንደዚህ ባልል ኖሮ፣ እንደዚህ ባላልፍ ኖሮ የምትያቸው ነገሮች አሉ ወይ? ምክንያቱም ማለፍሽ ለኛ ትምህርት ሆኖናል፣ ላንቺም ደግሞ አምላክሽ ላይ ጥገኛ እንድትሆኚ አድርጎሻል ብዬ አስባለሁኝና ኖሮዎች አሉሽ ወይ ብዬ አስባለሁ። ጥያቄ ነው አንደኛው። ሌላኛው ደግሞ የቀረሽ ዘሪቱ አለች ወይ፣ ያስተረፋት ዘሪቱ አለች ወይ የሚለው ነው። አመሰግናለሁ። በዋናነት ቀርታለች ብዬ አላስብም። ለምን? ለሷ ስለማልኖርላት፣ ለሷ ስም፣ ለሷ ክብር፣ ለሷ ፍላጎት አልኖርላትም። በቃ ያንን ሁሉ ለሚገባው ትቸዋለሁ። ለሚችልበት መድኃኒትነት ላለው ለኔም ለሌላውም ለሚጠቅመው አሳልፌ ሰጥቻለሁ ራሴን። ነገር ግን ያው ብቅ ልትል ትሞክራለች በየለቱ ረፊ እያልኳት ነው። እሱ ጉዞ ይኖራል እስከ መጨረሻውም እንደሚኖር እስክናርፍ ፉሊ በዛ ውስጥ እስክንገባ እንደሚኖር አስባለሁ። እንደዛ ስላየሽልኝም በጣም ትልቅ ክብር ይሰማኛል። ከየትኛውም ክብር በላይ ይሄ ስለሆነ የምኖርለት አላማ በቃ ጠፍቼ እሱ ካለ በቃ ከዚህ በላይ ምንም የለም። ሰው አመሰግናለሁ እንደሱ ስላየሽው። ልጅ እያለሽ የገነፈለ እስክሪብቶ ይዘሽ ሄደሽ እስኪ እሱን ተርኪውና ከዛ ጥያቄ እንቀጥላለሁ። አዎ በጣም የሚያስፈሩ ነበሩ። የእጅ ጽሁፍ መምህራችን ጠቅሞኛል ብዬ አስባለሁ። የኔ አሁን ጽሁፍ ብታዩት የድሮ ትልቅ ሰው ጽሁፍ ነው ያለኝ ድሮ እና ቤነፊት አድርግ ያለው ከሳቸው ማስፈራሪያ ግን ያው ባለማወቅ ለፀሐይ ለማላቀው መንገድ እንደ ቤት ልጅ አልፌበት ለማላቀው ሁኔታ ሰጥተውኝ ያው የአባቴን ቁጣ በቀጥታ ሳይሆን በተዘዋዋሪ አስተናግደዋል። እኔም ደብቄላቸዋለሁ። እንደዛ ነው ያለው መጽሐፉ ላይ። አዎ ለምንድን ነው ይሄን ያልኩት? እስክሪብቶ ገነፈለ መምህሯ ደግሞ ስለ ደብተር ንጽህና ስለ እጅ ጽሁፍ ጥራት የሚያምኑ ናቸው። የያዘችው እስክሪብቶ ግን በቃ ያ ሆነ። ሂጂ ውጪ ያሏት ለመጀመሪያ ጊዜ ያለ ሰው ሸኝነት ከትምህርት ቤቷ ወደ ቤቷ የሄደችበት ቀን ነው። ያዙልኝ ይሄንን። ፀሐዩ አለ፣ ድካሙ አለ። ቤት ስትሄድ አባቷ ለምሳ መጥተዋል። ምንድን ነው ሲሉ ነገረቻቸው። ነይ ያሉ ይዘዋት ሄዱና መምህሩ ጋር ያውም እሳቸው ናቸው እኮ አላለችም ዘሪቱ። እንዴት መኪና ቢበላትስ የማታውቀው መንገድ እንዴት እንደዚህ ይባላል ብለው ተቆጡ። ምንድን ነው ያደረገችው? ጥፋታቸውን ሁሉ እንግዲህ እንዲህ ያደረገውን መምህር ማግኘት እፈልጋለሁ እያሉ ነው አባቷ። መምህሩ ራሱ እኮ ነው ያጠፋው። አልተናገርኩባቸውም እሳቸው ናቸው ብዬ ዝም አልኳለች። አሁን አንዳንዴ መጽሐፍሽ ላይ የገባኝ እንዲሁም በወፍ በረር ህይወትሽንም ሳገኘው አሁን ድረስ የልጅነትሽ ነገሮች ካደግሽ በኋላ ማያቸው ነገሮች አሉ። አንደኛ ቅድም ያልኩት ቆምጣጤው ዛፍ አለ። ዛፉ ላይ ወጥተሽ አርቀሽ የምታዩ አንዳንዴ የተቀረውን ማህበረሰብ አሁንም ዛፍ ላይ ወጥተሽ የምታዩ ይመስላል። ለመሰለሽ በቃ ሰፈራችሁ ጠንቋይ ነበሩ። አንድ ቀን ስታያቸው እየጠበቅሽውን ያህል የሚያስፈሩ አይደሉም። ምን አይደሉም አየሻቸው ብቻ የሚባሉ ሁሉ የመሰለሽ አልሆኑም። ከርቀት የፈራሽው ፍርሃት ወጣ ብለሽ ስታዩ እንደ ሀሰብሽው አይደለም። ግን ያቺ ዛፍ የልጅነትሽ ዛፍ አሁንም አለች። ሁለተኛው ደግሞ ይሄኛውን እናምጣውልሽ። እስክሪብቶ ገነፈለ ወይም ይሄም እዚህ መጽሐፍ ላይ የገነፈለ እስክሪብቶን በለው ስተትሽን ነው የነገርሽን። ይሄው የኔ እውነት የሌሎችን እኔ ሙሉ ለሙሉ እንደ ገምጋሚ ቢሆን መጽሐፉ ያልተነገረን ነገር አለ። የሌሎችን ስተት የሌሎችን ገመና የራሴ ማድረግ በቃ ተዋቸው፣ እነሱ አይመለከተኝም። እኔ ግን እንዲህ አይነት ሰው ነኝ የማለት አግኝቻለሁ እና በቃ የኔን እውነት ላቅርብ እንጂ ሌላ ሰው በቻለው መንገድ የራሱን እውነት ይግለጥ ብለሽ ለሌሎቹ ትተሽላቸዋል። ልክ ያ መምህር አጥፍቶ እሱ እኮ ነው ብለሽ ለአባትሽ እንዳልተናገርሽው አሁንም ልታድኛቸው የምትፈልጊያቸው ሰዎች እንዳሉ ይሰማኛል።
የነካሽ ሁሉ ይባረክልሽ የተባለ ይመስል በፊልሙም በትወናውም በሙዚቃውም በተለያየ ነገር ላይም የተዋጣለትን ስራ ነው የምትሰሪው። ይህንንም መጽሐፍ አንብቤ ያለው እና በጣም ቆንጆ መጽሐፍ ነው። አንድ ጥያቄ ግን ያለኝ መጽሐፉ ላይ ከልጅነት እስከ ልጁነት ይላል እሱና ልጁነት የሚለው ቃል ለአእምሯችንም ለአንደበታችንም ለዓይናችንም እንግዳ የሆነ ቃል ነው። ብዙ አልተለመደም ልጁነት የሚለውና አንድ ሰው በዚህ ላይ ጽፎ ያነበብኩት ልጁነት የሚለው የሰዋሰው ስህተት አለበት ብሎ የጻፈ ሰው አንብቤ ያለው በፌስቡክ ላይ እና እኔ ስረዳው ሀሳብሽ ይገባኛል። ያው በጌታ ኢየሱስ ክርስቶስ ያገኘነውን ልጅነት ለማሳየት ነው። ከልጅነት ወደ ልጁነት ወደ እግዚአብሔር ልጅነት የማደጋችንን ነገር ለማሳየት ነው የተጠቀምሽውና ከዛ ይልቅ ርዕሱን ከልጅነት ወደ እግዚአብሔር ልጅነት ብለሽ ግልጽ ብታደርጊልን ምን ይመስልሻል? ወይስ የተለየ ምክንያት አለሽ? ይህን ብትነግሪኝ በጣም ደስ ይለኛል። እግዚአብሔር ያክብርሽ። ስላብራራኸው በጣም አመሰግናለሁ። ሊሆን ይችላል እንደዚህ አይነት ክፍተት ሊኖረው ይችላል። እኔ ከዛ እውቀት የመጣው ሰው ስላልሆንኩ ለኔ ግን ልቤ ላይ ስክት ብሎ ገልጾልኝ ያገኘሁት ርዕስ ነው። ሰዎች ደግሞ ተረድተውታል እና መልካም ነው። መጀመሪያ ጊዜ ነው በዜማ በሙዚቃ በምትጫወቹው። እንዳጋጣሚም ደግሞ በዚህ በሚዲያው እና በቴሌቪዥንም ማነው በፊልምም አይቼሻለሁ። እኔ ውስጥ ያለችው ዘሪቱ ከበደ ዛሬ ግን ሌላ ሆነችብኝ። ራሷን ደበቀች በቆብ እና ወግ ባይን ይገባል ይባላል። ከተናገርሻቸው ብዙዎቹ ተጨማሪ አንቺን መልክ አለማየት ለኔ ነው። ምናልባት ከሙያ አንጻር ይሆናል ትንሽ ደከም ብሎብኛል ለራሴ። ሙሉ ለሙሉ ባያት ደስ ይለኛል ምልሽ አይነት ነሽ። እግረ መንገዴን ግን ያስታወሰኝ የተለያዩ የሙያ ሰዎች አሉ። አስናቀች ወርቁ ትዛለች በሌላ ዘመን ጊዜ እና የሷን ልተውና ባንቺ ውስጥ ግን ቅድም እንዳመፀኛ ልበለው እንደ ለዋጭ እንደዚህ አይነት ባህሪዎች ከመጀመሪያው አንስቶ እንዳለሽ በተለያየ ጊዜ ከንግግሮችሽም ሰምቻለሁ። በተለይ አንድ የሆነ ዘፈን ላይ ሰዎች ጃምቡሌ የተባለው ነው እና ሰምተው አልገባቸውም ወይም አልተረዱሽም ወይም ለየት ያለ ማምጣት ሁሉ ጊዜ በህብረተሰብ ውስጥ ባዕድ ያደርጋል። ለየት ያለ ነገር ሁሉ ጊዜ አዲስ ሲሆን እስኪረዱት ድረስ ጊዜ ይፈልጋል በጥበብ። በዛ መልክ የተናገርሻቸው የዛን ጊዜ ማህበራዊ ሂስ ነው ለኔ። ማህበራዊ ሂስ ማለት ካልተረዳ ያው የምትፈልገውን የድሮውን ያዝ ወይም ደግሞ በደረጃ ያዘው የሚል ነው። ለጊዜው ያስቆጣል። ያንን ተቋቁመሻል። አሁን በቅርብ ሰዓት እኔ ወደዚህ ለምሳ ከምሳ በኋላ ስመጣ የት ነው የምትሄደው? እዚህ ቦታ ነው የምሄደው። ዛሬ የምትቀርበዋ በጣም ታዋቂ የሙያ ሰው ነች። እሷን ነው የምሰማው። በተለይ በአንድ ቃል ላይ በአንድ ሀሳብ ላይ ብዙ ሰው ሚዲያው ላይ ብዙ ጽፏል እና እንደ ቀልድ ነገርኩት። የጥላሁን ዘፈን አልኩት አመልካች ታጥ የሚለው ሶስቱ ግን ወደ ራሱ ይመለከቷል የሚል አንድ ነው። ሌላው ደግሞ በመጽሐፍ ቅዱስ ጥቅስ ውስጥ እስቲ ከናንተ ይሄ እንትን የሌለው የሚል የክርስቶስ ቃል አለ። ሁለቱ ይሄኛው በዓለማዊ ያኛው በመንፈሳዊ በኩል ነው እና በእነዚህ ጥያቄዎች ውስጥ ይሄን ያህል ቅድም ዶክተር እንዳለ ጠይቋል። ለተናገርሻቸው ነገሮች ብዙ አላስፈላጊ ሆኑ መልሶች ተሰጥተዋል እና እሱን የሸኘኝን ሰው የጠየቅኩት ምንድነው የተናገርኩት እስከ ዛሬ ስንት ገድል አውጥተሃል አልኩት። የኔ ኩያ ነው ቋንቋውን ገድል ስል ይቅርታ እንደው ዝቅ ለማድረግ ብዬ ነው። አረ በስመ አብ አረ ብዙ ነው አለኝ። እኔንም እንደዛው ነው ያሰብኩት ራሴን። ራሳችን የምናደርገውን አናይም አንቆጥረውም፣ ሌላው ግን ይታየናል። ሶስቱ ግን ወደ አንተ ያመለክታሉ የሚለው ነው። ድፍረቱ ከየት መጣ? አንድ ሁለተኛው የዛሬው ቆብ አደራረግ ከየት መጣ? ሰውን ባይን ማየቱን ነው የፈራሽው ወይ ራስሽን አለመሳወቅ ነው? እንዲሁም የአንድ የታዋቂ የፖለቲካ ሰው የቆብ አደራረግ መሰለኝ እና ይሄ ተጋጨብኝ። እዚህኛው ላይ ድፍረት አጣሽ ወይስ ሌላ ነው? ባጭሩ ይሄን ልመልስ ይመለስልኝ። ኢንትረስቲንግ። አዎ በጣም ደስ ይላል። ድፍረቱን ያው ያሉት የጠቀሱት ፓርት ላይ
ያው በመጽሐፉ በግልጽ ያለፍኩበትን መንገድ የገለጽኩበት መንገድ አለ፣ የገለጽኩበት ልብ አለ። ያ ልብ ደግሞ በቃ አንደኛ ለነፃነቴ፣ ለህሊናዬ፣ ለኖርኩበት መንገድ ኃላፊነት ለመውሰድ ሲቀጥል ደግሞ ሌሎች እንዲጽናኑበት፣ እንዲበረታቱበት፣ እንዲማሩበት ነው። ከዛ ደግሞ ሰዎች በፈለጉት መንገድ አድርገው በራሳቸው አይነት አቀራረብ አውጥተው የተጠቀሙበት መንገድ አለ። ያ ያው የሚኖር ነው። እንደዛ አይደለም የመጽሐፉ አቀራረብ፣ እንደዛ አይደለም። እሱን ከዚህ ቀደም እንዳልነውም እሱን ወቁልኝ እንዲህ ምናምን አይደለም። ግን ያው እኔ አሁን የራሴ ክብር የለኝም፣ ምኖርለት ክብር የለኝም፣ የራሴም ጽድቅ የለኝም። ስለዚህ የሚያስጠጋ አለ። ወደዛ ወደሚያስጠጋው እንዲመጡ በመጽናናት እንዲሆኑ ለሌሎች ሲባል ያደረኩት ነው። ኮፍያው እንግዲህ የሚገርም ነው። በሽሽት አይደለም፣ በፍርሃትም አይደለም። ለራሴ ለደስታዬ አደረኩኝ። እንደዛ ነው። እንግዶች እዚህ ሲመጡ ምን መስለን እንምጣ ይሉኛል አንዳንዶቹ። እንዴት ነው ሲሉ የእነሱን ምቾት ነው የምጠብቀው። መሆን አለብኝ ብላችሁ እንደምታምኑት ነው። ያን ነፃነት መስጠት ያስፈልጋል። የሆነ ጊዜ አንድ መጽሐፍ ለመስራት በዓሉ ግርማ ሕይወቱና ስራዎቹ የሚል መጽሐፍ አለኝ እና እሱን ለመስራት የተለያዩ ሰዎች ያገኘ ነበር እና ማረሳው ኮሎኔል ፍስሐ ደስታ የት እንገናኝ ሲሉኝ እርስዎ የተመቸዎት ቦታ ስላቸው አይ አንተ የተመቻል ግድ የለዎትም እርስዎ የተመቸዎት ስላቸው 17 ዓመት አዘዝናቸው አይበቃም ወይ? ሌላ ሰው ደግሞ አንድ ሰውዬ የበዓሉ ግርማ ጓደኛ የነበረ አብሮ የነበረ ሰው የት እንገናኝ እርስዎ የሚመቸዎት ቦታ የተወሰዱኝ ጠጅ ቤት ኢንተርቪው እያደረኩ እኔ በጣም ኢንጆይ ማድረገው ግድ የለኝም እና ማረሳው ማለት ነው። ሌሎች ጠጅ እንጠጥ እኮ አሉ፣ ዝም በሉ ቁም ነገር እያወራን እኮ እና ሁልጊዜ እንደዚህ ባለ መድረክ ላይ ያ ሰው እንደተመቸው እንዲሆን መፍቀድ የተሻለ እንደሆነ አምናለሁ። ግን ጥሩነቱ ድንገት ይህን ፕሮግራም የሚያይ ሰው ለምን ኮፍያ አድርጋ መጣች ብሎ ቢጠይቅ እንኳን መሰለኛል መልካም እንጂ የአመፅ ውጤት አይደለም። ይህን ጥያቄ የማነሳው ከየትኛውም ሃይማኖት ጋር የሚገናኝ አይደል፣ ግን ፋክት ኢትዮጵያዊ ስነ ምግባር የሚባል አለ። ከዛ አኳያ ነውና ልጆና ማቃት ይመስለኛል። ልጆና በሁለት ነገር አስታውሳታለሁ። ልጆና ኦኬ እኔ ለሙዚቃ ብዙ አይደለውም፣ ግን ኤኒዌይስ መጽሐፉ አንዳንድ እርስ በርሱ የሚፋረስ ነገር አለ። ስለ ጦርነት ያወራና ጦርነት እኮ ልማድ ስላደረግ ነው። ሰው መግደል እንደ ነውር አይደለም። ምንም በግ አርዶ እንደ መብላት ስለቆጠር ነውና ከዛ ይመስለኛል የዚህ መጽሐፍ ጭብጥ እኔ ከሌላውም ለመለየት ሳይሆን ኢትዮጵያዊ ምግባር በየትኛውም ዓለም ላይ እኛ ፈረንጅ አይደለንም። የራሳችን ስነ ልቦና አለን። የተገነባንበት ነገር አለ። ሰው ዝም ብሎ ባንዴ ልሁን ፈረንጅ ልሁን ወይን እስራኤላዊ ልሁን ቢል መሆን አይችልም እና በእውነቱ ዶክተሩን አውቃቸዋለሁ። የዚህ ስነ ምግብ በጣም ጥሩ ኢትዮጵያዊ በደንብ ነገሮችን የሚተነትኑ ጽሁፋቸውንም አነባለሁ። እሳቸውን ለመቃረን ሳይሆን ትክክል አይደለም። የዘሪቱ መጽሐፍ ምንድን ነው? ሌላ ልማድ ያንን ነገር ማለት በጥሩ ኢትዮጵያዊ ዘቤ ልጥቀሰውና ወዳጅነት መያዝ እንደ ነውር። እርግጥ ነው እኔ በራሴ ባረኩት ሚኒ ሪሰርች ብዙ ሴቶች ከወንድ ጋር የሚቀራረቡት ለቁም ነገር እንጂ ለጊዜያዊ ምን አይደለም። ይህንን እንረዳለሁ። 95 ከመቶ ግን በዛ ውስጥ በሚፈጠር ነገር ራስሽ በሰራሹ ስተት ያንን ስተት ደግሞ ሌላውም ሰው እንዲያደርግ ማበረታታት
ትክክል ነው ብዬ አልወስድም። የኢትዮጵያዊ ምግባርም ያፈረሰ ነው ብዬ አስባለሁ። ሌላው ምንድን ነው አሁን በጣም ቅር የሚለኝ ኢትዮጵያ ውስጥ ከሃይማኖት ሃይማኖት መገለባበጥ ምንድን ነው? ምን የተለየ ነገር አለ? ምንም እኔ ለሃይማኖትም እዚህ ሀገር ውስጥ ባለው ሃይማኖት እምነት ጥሩ ነገር ነው፣ ግን ብዙ የተለየ ነገርም የለውም በየትኛውም ጋርና ከሃይማኖት ሃይማኖት መከረባበቱ እንዲሁም ምንድን ነው ይሄ ድክመት የሚመጣውን ይሄ ጫና የአእምሮ ጫና ካለ ተሸክሞ ያን ፌስ ካለ ማድረግ የሚመጣ ነገር እንጂ እኔ ከኦርቶዶክስ ወደ ፕሮቴስታንት ከፕሮቴስታንት ወደ ሃይማኖት አልባነት ሊቀጥል ስለሚችል ይሄ ነገር በደንብ አስቢበት ለማለት እፈልጋለሁ። አመሰግናለሁ። ቴንክ ዩ። ጥያቄ አለው ውስጧ? አስተያየት ይመስላል ግን ጥያቄ አለው። አዎ ይህን ነገር እንደ ልማድ የሚከተሉ ቢመጡ ከኢትዮጵያዊ ስነ ምግባር ያፈነገጠ መጽሐፉን አንብበውታል? አንብበውት ከሆነ ጥሩ ነው። አዎ አይ ልቡ እሱ አይደለም። ሰዎች በድካም እንዲጸኑ በአጥፊነት እንዲኮሩ አይደለም ልቡ። ግን ሰዎች በተፈጥሯችን በኢትዮጵያዊ ስነ ምግባርም ከነ ኢትዮጵያዊ ስነ ምግባራችን እናጠፋለን። ተሳሳቾች ነን ሰዎች፣ ድካም ያለብን ነን። ስለዚህ እኔም አልደክም ነኝ ሙሉ ነኝ ሰላም ነኝ የሚል ከነ ሰላሙ መኖር ይችላል። ድካሙ ግን የሚታገለው፣ ድካሙ ራሱን የሚያስጠላው፣ ድካሙ የሚያንቀው፣ ድካሙ ቀብሮ የሆነ ቦታ የሚያስቀረው ምስኪን ሰው ደግሞ አለ። እኔ ለዛ ሰው ነው የጻፍኩት፣ ለማጽናናት ከናንተ ጋር ነኝ ለማለት እና ድካም የሌለበት የለም፣ ውሸት ነው። ሁሉም ማህበረሰብ እሴት አለው የሚኮራበት። መልካም ምግባር የሚባል ኢን ጀነራል ሰው የሆነ ሁሉ የሚጋራውም ነገር አለ። መልካም ነው፣ መልካም ነገር መልካም ነው። ግን በሁሉ መልካም አንሆንም። መልካም ጎን ይኖረናል፣ ደካማ ጎን ይኖረናል። መልካምን ነገር እንፈልጋለን፣ ከመልካም በታች ሆነን እንገኛለን። ስለዚህ እንደዛ በሆነን ጊዜ አዝነን እንዳንቀር፣ ተሰብረን እንዳንቀር፣ ራሳችንን እንዳንጠላ፣ ከምንም በላይ ከእኔና ከኢትዮጵያዊነትም በላይ ሰዎችን ሁሉ የሚወድ ለደካሞች የሚራራ የጠፉት እንዲፈልግ የመጣ አምላክ አለ። ሶ ወደሱ ለመጠቆም ወደሱ ምህረት፣ ወደሱ ጸጋ፣ ወደሱ ማጽናናት ለመጠቆም ነው የተጻፈው። ስለዚህ ይሄ ጠቃሚ ነው እንጂ ጎጂ አይደለም ነው የኔ እምነት። ለምታደርገው ነገር ሁሉ በጣም እናመሰግናለን። ብዙ ትልልቅ ሰዎችን ያቀርባል፣ ብዙ ስራዎችን ይሰራልና ምስጋና ይገባዋል ለማለት እፈልጋለሁ። እሺ የመጀመሪያው ጥያቄ ዘሪቱ ሙዚቃ ላይ ያለሽ ምልከታ ተቀይሯል ወይ? የሆነ ጊዜ ፌስቡክ ላይ ዝርዝር ሀሳብ ጽፈሽ ነበር፣ በደንብ ጠለቅ አድርገሽ ማለት ከመጽሐፍ ቅዱስ ጋር እያጣቀስሽ ምን እያለሽ በአቋም ጸንቻለሁ ብለሽ ጽፈሽ ነበርና ያ አቋም አሁንም ቀጥሏል ወይ የሚለው ነው። እና አይ ቲንክ ካሳሳትኩኝ ከሚኪጃኖ ጋር አልበም ጀምረሽ ነበር መሰለኝ፣ ከሳትኩኝ ተሳቻለና በዛው ጸንተሽ ቀጥለሻል ወይስ በቃ ከዚህ በኋላ ወደ መንፈሳዊ በዛው ቀጥ ማለት አሁን አልበም አውጥተሻል አይ ቲንክ መንፈሳዊ አልበም ማለት ነውና እና በዛው ጸንተሽ ቀጥለሻል ወይስ የበፊቱ አቋም እንዳለ ነው ወይ? አንደኛው ጥያቄስ እንደ አጋጣሚ ሆኖ ያንቺ ቤትና የኛ ቤት ፊት ለፊት ነበር እና ያ ያልሹ ደግሞ ቆምጣጤ አሁንም አለ ለማስታወሻ እና ጊዜ ካገኘሽ እንደውም ሄደሽ ብታየው ደስተኛ ነኝ በጣም አለ እና እኛም ህፃን እያለን ወጠን እናወርድ ነበር። አሁን ያሉ ህጻናትን ይሞክሩ ነበር። አሁን ታጥሮባቸዋል፣ ዴንጀር ታጥሮባቸዋል እና ጀስት ያንን ለማስታወስ ነው። አመሰግናለሁ። ጥሩ። እንደ ማንኛውም ነገር አሁንም የተለየ አቋም የለኝም። ሙዚቃ በራሱ ነውር አይደለም፣ ጥበብ ነው፣ መንገድ ነው። በዛ መልካም ነገር ማስተላለፍ ይቻላል፣ መጥፎ ነገር ማስተላለፍ ይቻላል በራሱ ማለት ነው። ከዛ ዘፈን የሚባለው ደግሞ አገልግሎት ተያይዞ ብዙ ነገር አለው፣ ብዙ ዓለማዊነት ያለው በቃ በበጎ የማያንጽ ብዙ ነገር አለው ከሙያው ጋር ተያይዞ። ግን ለቻለበትና ያንን መልካም ነገር ለማካፈል ህብረተሰብን ለመጥቀም ጸንቶ ለሚያገለግልበት ሰው በብዙ ነገር ራሱን ጠብቆ ለሚያደርገው ሰው አሁንም
በራሱ ስተት ነው ብዬ አላምንም። ከብዙ ስተት ጋር ተያይዞ ግን የሚደረግ ስለሆነ ብዙ ጊዜ ስተት ሆኖ ይገኛል። ለኔ ፍሬው ብዙ ስላልሆነ ለኔ በጣም ስለተፍጨረጨርኩ እዛ ቆይቼ መልካም ነገርን፣ ስነ ምግባርን፣ በጎ ሀሳብን፣ እውነትን፣ የኔን መረዳት፣ የኔን እይታ ለማካፈል ብዙ ተፍጨርጭር ያለው ልክ በሆነች ቀጭን መስመር ለመራመድ እና ፍሬዋን ስመዝነው አትደርስም። ዋናው ነገር ጋር አትደርስም። ማቆያ ማሰንበቻ ምናምን ናት በቃ። ስለዚህ ለኔ አንደኛ በእኛ ማህበረሰብ በእምነት ዓለም በተለይ ይሄ በጣም በቃ እኔ ከምረዳው በጣም የራቀ ነው እንደ አቋም ያለው ነገር። ስለዚህ እኔ ደግሞ ማገልገል የምፈልገው በዛ ማህበረሰብ መሀል ነው። ለምን ቁም ነገር ብዬ ያስኩት መንፈሳዊ ህይወቴን ነው፣ እግዚአብሔርን ማክበር ነው። ስለዚህ በዛ ማህበረሰብ መረዳት ውስጥ መገዛት ግድ ይሆንብኛል ከሚበልጠው ነገር አንጻር ማለት ነው። ትግሉ የበለጠ እስከ መሰለኝ ጊዜ ድረስ በትግሉ ቆይቻለሁ። አሁን ግን የሰዎች መዳን እንደሚበልጥ የሚያደርሱ መልካም ምግባሮች የሆኑ በጎ ሀሳቦችን ከማካፈል ኢየሱስን ማውራት፣ መድኃኒቱን ማውራት፣ መልሱን ማውራት፣ እሱን ማውራት የተሻለ እና የማያጸጽት በየትኛውም ሁኔታ እንደሆነ ስላመንኩ ነው ራሴን ሙሉ ለሙሉ ያዞርኩት። በዛ ውስጥ የሚጠቅም ነገር ማካፈል ይቻል ይሆናል፣ ግን በቃ ዋናው ነገር ላይ ልቤ ስላለ ላገለግል የምፈልገው በሱ ነው። የምመለስበትም ነገር አይደለም። ያኛው ነግሬሽ እንደሆነ አላቅም። ባለፈው አንድ ሰው የራይድ ሰጥቶኝ ይሄድን እንደ ምናምን እንደጋጣሚ የሚያውቀኝ ሆነ። ጓደኛዬ ነው አለ። የአበባ መላኩ ጓደኛ ነው፣ የሀረር ሰው ነው፣ ዲያቆን ነው፣ ዘማሪ ነው፣ የኦርቶዶክስ ተዋሕዶ እምነት ተከታይ ነው። ሲነግረኝ ለየሁት፣ አወቅኩት እና ዘፈን ሲመጣ ሲቀይረው ለምን ቀየርከው አልኩት። አስፈልግም አለኝ። ከዛ ስለ ዘፈን ኃጢአትነት ነገረኝ። እኔ እንደዛ አላምንም አልኩት። ዘፈን ኃጢአት እንደሆነ አታምንም ሲለኝ እኔ ምን አይነት ዘፈን የሚለው ላይ ነው ያለሁት? ምን አይነት ሙዚቃ ላይ ነው ያለሁት? ከአንቺ ጋር አድሬ ሲነጋ ለሞት ላፈር አይደለም ወይ ተፈጠርኩት አይነት እንትን ልዝናናባቸው እችላለሁ፣ ግን ለእኔ እንትን በፍጹም ልክ አይደለህም አለኝ። እና ማረሰው ሰው መሀል አስፋልት ላይ መኪና ሲያቆም እሱን አውቃለሁ። ያቆመውና የተሳሳተ መንገድ ላይ እየሄድክ እንደሆነ ይታወቃል አለኝ። መሀል አስፋልት ላይ ቆመን ማለት ነው። ከዛ እንዴት ልክ አይደለም ለሙዚቃ ለዘፈን ያለ አመለካከት አለ። እንግዲህ የማህሙድ አህመድ ስለ ሰላም የዘፈነው፣ ጥላሁን ገሰሰ ስለ ሀገር የዘፈነው፣ ሌሎችም ጌታቸው ካሳ ሌሎችም ስለ ሀገር የዘፈኗቸው ዘፈኖች፣ ስለ ሰላም የዘፈኗቸው ዘፈኖች፣ ስለ ልጅ ስለ ቤተሰብ የዘፈኗቸው ዘፈኖች ኃጢአት ከሆኑ ይገርመኛል። አይመስለኝም። እንደዛማ ችግር የለው ማለት ነው። መንገድ ቀጠል። በነገራችን ላይ ባለፈው ቦሌ ወክ እያደረግን በቅርብ ርቀት አየሁሽና አንተ እንዴት ነው የምታምረው ስንባባል ነበረ። ቅድም ደግሞ አኳሪሶች አመፀኛ ነው ሲል ነበርና ኮከቤ ልከላከል መሰለኝ። ብዙ አመፀኞች አይደለንም። ወደ ነጥቤ ልሂድና የወደቅሽበትን ታሪክ ማንሳትሽ ከመጽሐፉ በጣም በጉልህ የወደድኩት እሱን ነጥብና ልጅነት የሚያደርሰው ጉዳት ብላ እናትሽ የነገረችሽን በጣም በልዩነት የወደድኳቸው ሁለቱን ነው። የውድቀት ታሪክን መናገር ቅድም የኢትዮጵያዊ ጨዋነትን ምናምን ነገር ማጉደል ላይሆን ይችላል። በጣም በተለየ መንገድ ጨዋም ነን ብዬ ብዙም አላስብም። ይልቅ ግን እዛ ነጥብ ላይ ቅር ያለኝ ነገር ጉዳዩን የመናገር እንግዲህ ድፍረቱም ነፃነቱም አለሽ፣ ይገባናል። ስለ እግዚአብሔር ጸጋ ለመናገር ነው። ነገር ግን ቢካተትበት ብዬ የምመኘው የነበረው ነገር ነበረ፣ ፕሮሰሱ ቢኖረው። ምክንያቱም የሆነ ሰው ብድግ ብሎ የሆነ ጠዋት ላይ ኃጢአትም ነውርም ወንጀል ውስጥም አይገባም። የሆነ ስነልቦናዊ ሁኔታዎች አሉ፣ ማህበራዊ ሁኔታዎች አሉ ምናምን። ያ ፕሮሰስ መካተቱ ለምንድን ነው የሚጠቅመን? ምናልባትም አሁን የወረወርነውን ድንጋይ እንድንቀንስም ሊያደርገን ይችላል። ሌላኛው ግን ለዚህ ሁኔታ በጣም የተዘጋጁ ሰዎች ይኖራሉ፣ ያልወደቁ ግን ለመውደቅ መንገዱን የጀመሩ ሰዎች አሉና አንዱ ጥቅም ማስተማር ስለሆነ ያ ፕሮሰስ ቢካተት ስነልቦናዊ ሁኔታዎች፣ አጠቃላይ ሁኔታዎች ከእለት እለት እንዴት እየዳበረ ሄዶ ወደዛ የመጨረሻው ልክ ያልሆነ ጉዳይ ውስጥ እንዳደረሰሽ ቢካተት ኖሮ በጣም ጥሩ ነበረ ለማለት ነው። ጥያቄውን አስተያየት ግን እርግጠኛ አይደለሁም። መልካም አስተያየት ነው። ባለፈውም አውርተነው ነበር። የሆነ ነገር ሲፈጸም
አለ ምክንያት አይወደቅም። የሚገፈትር አለ፣ በራስ ተነሳሽነት የሚወደቅ ውድቀት አለ። ጥሩ ቅዱስ ንጹህ ምርጥ መስሎን ገብተን የምንዘፈቅበትና እዛው ስህተት ውስጥ ሆነን አሁን እኔ ነኝ ይህን እያረኩ ያለሁት የሚያስብል አለ። አንዳንዴ መጽሐፉ እንደ ጨረቃ ነው። ጨረቃ እንደዚህ ጉልህ የሆነ ምዕራፍ በደንብ ትነግሪንና መልሶ ደግሞ ደመና ይጋርደዋል። ዘሪቱ የሆነ ነገር ደበቀችኝ ይላለሁ። ከዛ ደግሞ እንደገና ፈንተው ብሎ ይወጣል። እነኚህ ውድቀቶችንም አስፈልግም ብለሽ ንቀሽ ተሸቸው አላሰብሽበት። እንግዲህ ለሚቀጥለው ቀጣይ መጽሐፍ አለ። አንድ ስለ ልጅነት ስታወሪ በጣም እግር ኳስ ትወጂ ነበር። ኳስ በጣም በቃ ታያለሽ፣ ትጫወቻለሽ፣ ምን ትያለሽ አለ። ከዛ ሳድግ እግር ኳስ የሚጫወት ሰው ነው ማገባው ብለሽ ታስቢ ነበር። እናትሽ ታይ ይሉ ነበር። እኔ ራሴ በእድሜ የገፋ ትልቅ ሰው ማግባት ፈልግ ነበር ብዬ ያልኩትን አገኘሁ። አንቺም ይሆንብሻል ትባይ ነበረ። ከዛ ላቃቸውን አገባሽ፣ የመንግስቱ ወርቁን ልጅ፣ እሱ እግር ኳስ የሚጫወት እና በምንለውን ነገር በልባችን የምንመኘው በአንደበታችን የምንዘራው ነገር ቀን ጠብቆ ተመልሶ ይከፍለናል፣ ይመጣል ብለሽ ታምኛለሽ? እንደሱ ይሆናል። እሺ፣ ሁልጊዜ ግን ይሆናል ብዬ አላስብም። እዚህ ድረስ ነው መልሴ። እሺ፣ ሌላው ደግሞ ከዚሁ ጋር አሁን ደጋግመሽ ስለ ጻፍሽው ስላነሳሽው ነውና በቃ ከትዳር ውጪ ጸነስኩሽ እንቁጠረው። አንቺም የተሰማሽ የገለጽሽበት መንገድ አለ። ያንን ነገር ለልጆች፣ ለወላጆች፣ ለእምነት ተቋማት መንገድ ራሱን የቻለ ሂደት አለው። ብዙ ነገር ነው የሚናገረው። በአንድ በሌላ መንገድ ቤተሰብ ውስጥ ባል ወይም ሚስት፣ ወንድ ወይም ሴት አንድ ሰው ሲወድቅ ያንን ነገር እንዴት ነው ለልጆች መናገር ያለብን? አቅማቸውን፣ እውቀታቸውን፣ እድሜያቸውን ጠብቀን ቆይ ሲያድጉ እንንገራቸው ነው የምንለው? የሆነውን ነገር ወዲያው ማወቅ አለባቸው ብለሽ ነው የምታስቢው? ምክንያቱም እንዴት እንደተጨነቅሽ ያስታውቃል። ይሄንን ኤክስፔክት አናረግም ከህይወታችን። እንዲህ ያለ ነገር በዚህ ደረጃ ገጥሞኝ ለልጆቼ ማውራት የሚኖርብኝ እናቴ ፊት መቆም የሚኖርብኝ አይነት ገጠመኝ ብለን ብዙ በዚህ ልክ አንጠብቅም። በተለይ ያ በኔ ህይወት በሆነበት ሰሞን እና ቀላል አልነበረም። ሰው እንደየመረዳታቸው በእግዚአብሔር እርዳታ ማድረግ ችያለሁ እና ልጆችንም ያው በመረዳት በሚችሉት ልክ በምትጠነቀቅላቸው ልክ ተጠንቅቀህ እውነትን ግን ማወቅ አለባቸው። ያው ልጆቼ እኔ ልጆቼ ቢሆኑ በእምነት ደግሞ ወንድሞቼ ናቸው። በቃ ኢየሱስን መሀል አድርገን ህብረት የምናደርግ እሱ ብቻ ደነኛ እንደሆነ አብረን የምናቅ ኃጢአተኞች ሆነን ያዳነን እንደሆነ እሱን አብረን የምናቅ ነን እና ከዛ መረዳት ጋር ብዙ አይጋጭም። ግን መልካም የሆነውን ነገር የማስተምራቸው ስለሆንኩኝ ያው በዛ ነገር አንሼ ነው የምገኘው እዛ ቦታ። ግን ሰዎችም እንዲናንሳለን፣ እንዲናጠፋለን፣ እግዚአብሔር ይቅር ይለናል፣ ህይወታችን ይቀጥላል፣ እንማራለን የሚለውን በቃ ይማሩበታል። ያው ይሄ ከዚህ ምክክርና ከዚህ መረዳት ያልፋል። ተከትሎ የሚመጣ የራሱ ነገር ይኖራል። በዛ ውስጥ አብረው ዋጋ የሚከፍሉ ይሆናሉ። ሳድ ነው። ከዛ ውጪ ግን በቃ በዚህ ህብረት ስላለኝ ልጆቼ ጋር በዚህ ህብረት አብሬ ያለሁ ስለሆንኩኝ በዛ ህብረት እውቀት ውስጥ በዛ ህብረት ብርሃን ውስጥ መነጋገር መቻላችን እግዚአብሔርን መሀል አድርገን የእግዚአብሔርን እውነት መሀል አድርገን እሱ የእግዚአብሔርም ርህራሄ ልባቸውን እንደጠበቀው አምናለሁ። እንደዛም ነው የሆነልኝ። ዘሪቱ አደባባይ ላለችው ሰው ለሚያውቃት በቃ አሁን እንደውም ዘመኑ በሆነ መጠን ተቀይሯል። አቬይላቢሊቲ ምናምን እንደውም ይወደዳል። ዝነኞችም አይነታቸው ተቀይሯል። ከአይኔ ጠፋ ከአይኔ ራቀ ከልብ ራቀ አይነት ነገር ሆኗል። በዛ ሰሞን ግን መደበቅ የተፈለገ አስፈላጊነት ነው። በቃ ከማህበረሰብ በመራቅ ከፍ በማለት ነበረ ትልቅነትንም መፈለግንም ከዛ የማይገኝ በቃ በሁሉ የተሸለመ የተሰራራ ነገር በማቅረብ አንቱ መባል እና ከባድ ዕዳ ነው። ኢነሰንት መስሎ ራሱ
ይሄ በጣም መታበይ ተፈልጎ ሳይሆን ራሱ ኢነሰንት መስሎ ጥበብ መስሎ ራሱ የሚያፍን ለሁላችን ከተመደበ ነፃነት ወደ ታች የሚያወርድ እና ያው እግዚአብሔር ያን ብርሃን አምጥቶ በዛ መንገድ እንዲሄድ በቃ በትራንስፖርት ከዛ በተለያየ መንገድ ክብርን የምፈልግባቸውን ነገሮች እየተውኩ ራስን የሚያዋርዱ በሚመስሉ ነገሮች ውስጥ ለጥቂት ጊዜ ያደረኩት ልምምድ ያው በቃ የመተንፈስ እንደ አዲስ የመተንፈስ አይነት ሆኖ ነፃ አውጥቶኛል። ያው ወች አረጋዋለሁ ሁሌ ማለት ነው። ያው መጽሐፉም እኮ ነው በነገራችን ላይ በቃ እናንተ የምትሉኝን አይደለሁም እኔ ማለት ይሄ ነኝ ነው። መቀበል አለ መቀበል ያንተ ጉዳይ ነው፣ እኔ ግን ይሄ ነኝ ይላል። እንዴት ነበር ቆይታችን? ዘሪቱ እንዳልኳችሁ እንደዚህ ልምድ የላትም በሰው ፊት መሆን ስትሆን ልትዘፍን ትችላለች፣ ልትዘምር ትችላለች፣ ልትተውን ትችላለች። ይሄ ሌላ መልክ ነው በነገራችን ላይ ሌላ እንደዚህ ያለ ጨዋታ ፈቃደኛ ሆና ፕሮግራማችንም ስለምታውቀው ስለመጣች ስለ ከልጅነት እስከ ልጁነት በተሰኘው መጽሐፍ ላይ የሚነሱ ደስታዎችን፣ ቅሬታዎችን፣ ግርታዎችን ለማጥራት ለመስማት ስለመጣሽ በጣም ነው የማመሰግነው። በጣም አመሰግናለሁ። እዚህ የመጡ እንግዶች ይችን ቀን እንዲያስቧት እንዲያስታውሷት ለማድረግ የምናበረክትላቸው አንድ ማስታወሻ አለ። ታዳሚውን ወክዬ እንድሰጥ ይፈቀድልኝ። ነገረ መጽሐፍ ፕሮግራም ተከታታዮች በያላችሁበት ይህንን ፕሮግራም የምትከታተሉ እዚህ ሆናችሁ ደግሞ የዛሬዋን እንግዳ ዘሪቱ ከበደን ለመጠየቅ የምትለውን ለመስማት አስተያየት ለመስጠት የተገኛችሁ የዛሬው ፕሮግራማችን ይህን ይመስል ነበር። እጅግ በጣም እናመሰግናለን።